አይድንም የሚባል ሰው አለ አይደል ግን የቀረችውን ቀን ሳይሰቃይ እንዲሞት ያለምኩ በቃ ምኞቴ ነበር አንድ ቀን ያለ ህመም እርፍ ብዬ መተኛት በባግ ነው በቃ መጸዳጃ በዚህ ነው የሚወጣ ከባድ ነው ያው ወጣት ሆነ ይከብዳል ያሳቅቃል ደሰት ይራቅሽ ተደጋጋሚ ምን ቶት ይመጣብኝ ነበር ከዚህ ፎቅ አሁን በወረወር እውነት እንደዛ አስብ ነበር በዛ እድሜሽ እንድታርጭ ነው የሚያረጉሽ ማንኛውንም አይነት ሴክሹዋልም ይሁን ምንም አይነት ፊሊንግ እንዳይኖርህ ማለት ነው ስሜት አልባ እኔ እናደድ ነበር ሁላ ያልፋል የሚለኝ ሰው ጋር ሁላ አጣላ ነበር በእውነት ሽንት ቤት ስገባ እጄን ነክሳለሁ ጸጉሬን ነጫለሁ አሁን ጤነኛ ሰው እንደዛ ያረግም ማለት አጠቃላይ 8 ሰርጀሪ ነው ያደረግሽው 5ቱ ኦሬዲ በስተቱ ያላስፈላጊ ለካ ገንዘብ የማይፈታቸው ችግሮች አሉ እማንታ ደኖ በሽታ አለ ወደፊት ድሪም የምታረጊው ላይፍ ምንድነው አንድ ልጅ እንኳን ቢሰጠኝ ደስ ይላል ለብዙዎች እንደው ችግር ውስጥ ተስፋ ለቆረጡ ታመምኩ ለሚሉ በሞትና ህይወት መካከል ላሉ ለብዙዎች ብርታት የሚሆን ታሪክ ስላለሽ ነው የመጣ ነው በነገራችን ላይ በፈረንሳይ ፓሪስ ኤፊል ታወር ስር ፎቶ ተነስተን በኔዘርላንድ አምስተርዳም ጎዳናዎች እንደዚህ በሳይክል ተንሸራሽረን ከዛም ማለፍ ሲል በጀርመን ፍራንክፈርት ድንቅ ቦታዎችን አይተን በአውሮፓ የማይረሳ ድንቅ ጊዜን አሳልፈናል እርሶም በቀጣዩ ከነሐሴ 14 እስከ 20 በ7 ምሽቶችና በ8 ቀናት ከቤተሰብ ከወዳጅ ከልጆቹ ጋር በአውሮፓ ድንቅ ጊዜ እንዲያሳልፉ ቬጂታን ኢትዮጵያ ቱር ኤንድ ትራቭል ይጋብዛል በዚህ ቁጥር አሁኑ ይደውሉ ቀጣይ ጉዞን ቡክ ያድርጉ መተናል ድንቅ ታሪክ ለናንተ ይዘናል ለወትሮ ያው ከውጭ ነበር ዛሬ አጥርጥሼ ገብቻለሁ ሳሎን ተቆጣጥራለሁ ፊሊ ወይ ገቡ ደናነሽ ደናነኝ እንዴት ነሽ በእናትሽ ቤትሽ ይኸው በቃ በቁጥጥር ስር ሆኗል አንቺ ገና ሳትወርጂ እኔ ቀድሜ ቤትሽን ተቆጣጥራለሁ አረ ደስ ይላል ደናነሽ አለሁ እንዴት ነሽ እንዴት ነሽ እግዚአብሔር ይመስገን ሁሉ ሰላም ወንደና መጣ ወንደና ቆየሽን በጣም ደስ ብሎናል ስላገኘንሽ እኔም ደስ ብሎኛል ስለመጣችሁ በጣም ጥሩ በሶሻል ሚዲያ ስም ነው ፊሊ ብዬ ጠራውሽ ፎሎወርስ ስለሆንክ ለተመልካቾች ግን ማናት ትክክለኛ ስሟ ማን ነው እነማን ቤት ነው ያለ ነው እና ዛሬ ቆንጆ ጊዜ ቆንጆ የሚያስተምር ነገር ለተመልካቾች እንደምንሰጣቸው እንንገራቸው ዌልካም ባያቸው እስኪ ማራኪ ወግ ተመልካቾች ማራኪ ወግ ተመልካቾች እንኳን ደህና መጣችሁ ወደኔ ቤት ደንዳኔ ልባላለሁ በቲክቶክ ስሜ ፒሌ ዛሬ ቆንጆ ቆይታ ይኖረናል ብዬ ተስፋ አደርጋለሁ እግዚአብሔር ይርዳል አሜን ቴንክ ዩ ሶ ማች አመሰግናለሁ ስለመጣችሁ ግቡ እሺ ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ 1 እና 2 በከፍተኛ ጥራትና ፍጥነት እየገነባን እንገኛለን ደማሆፕ ሪል ስቴት ቅንጦት ይገባውታል እንዴት ነሽ ደህና ነኝ ጤና ስራ ኑሮ እንዴት ይዞሻል አሁን በቃ ወደ ኑሮ እየተመለስኩ ነው ወደ ላይፍ በጣም አሪፍ ውሎሽ ላይፍሽ ስራሽ ላይፍ ስታይልሽ ንገሪኝ እስኪ እንዴ ከህመም በፊት ነው ከህመም በኋላ አሁን ባለሁበት ያው ስቲል ፔን አለ ማኔጅ እያረኩ ነው እንጂ ህመም አለ ሙሉ በሙሉ አልጠፋም ስለዚህ ሆስፒታል ቀጠሮ ሲኖረኝ እሄዳለሁ እንደዛ ነው አሁን ሆስፒታል ላይክ ቶሎ ነው የምትሄጂው ወይስ ቀን አለ ወይስ ፔን ሲኖረው ነው የምትሄጂው ፔን ሲኖር ምንም አክቹሊ የሚያደርጉልኝ ነገር የለም አሁን ማስታገሻ ነው እዚህ ቤት ውስጥ ማን ነው የሚኖረው እኔና ታናሽ እህቴ ሁለታችሁ ነው የምትኖሩት ኦኬ እዚህ ጋር ያለሽ አታችመንት እንዴት ነው እንደ ልጄም ኃላፊነት ይሰማኛል እንደ እህትም ናት እንደ ታላቂም አስባም ተቆጥታም
ነው ብቻ ብዙ ነገር ናት አሚን ለኔ በታመምኩ ጊዜም በጣም ተጎድታ ነበረ በቃ የኛ ፋሚሊ ትንሽ አታችመንታችን ጠበቅ ያለ ነው እንግዲህ ወደ ኋላ እንመለስና ማነች ስለምን ነው እያወሩ ያሉት እነዚህ ሰዎች ሚሊዮን ያንቺ መጣሽበትን ያለፍሽበትን መንገድ ጥንካሬሽን ብርታትሽን በርግጠኝነት ሚሊዮኖች የሚማሩበት የሚነቃቁበት ለብዙዎች ደግሞ ብርታት የሚሆን ታሪክ ስላለሽ ነው የመጣ ነው እና እንድንመጣ ስለፈቀድሽልን እግዚአብሔር ያክብርልን አመሰግናለሁ ወደ ኋላ መለስ ብለን እንተዋወቅ የተወለድኩት ሆሳና የሚባል ከተማ ነው እሺ እናትና አባቴ ለስራ እዛ ነበሩና እዛ ነው የተወለድኩት የመጀመሪያ ልጅ ነኝ ያን ያህል ሜሞሪ የለኝም እሺ ስለ እናትና አባትሽ ንገሪኝ ጠንካራ የሥራ ሰዎች ናቸው ከትንሽ ነገር ተነስተው አሁን ያለንበት ላይ ያደረሱ ሰዎች ናቸው ሁለቱም ከልጆቻቸው ደግሞ እንደ ልጅ ደግሞ ስነግርህ በጣም ጥሩ እናትና አባት እንግዲህ በእኛ እድሜ ብዙ ጊዜ ወላጅ ልጆች ወደ ጓዳ ምናምን አይነት ነው አይደለ እኛን ግን እኩል ኢቭን በተለይ እኔ ውሳኔዎች እንኳን ሲወስኑ ልጆኜ ጭምር አማክረውኝ እንዲያስበናል ብለውና በጣም ሞደርን ፋሚሊ ነው አዎ አይ ቲንክ ለዛም ነው ፈተና የበዛው ብዬ አስባለሁ እውነት አዎ በጣም በቃ ቅርብነን አሁን ተለያይተን እንኳን በቀን 2-3 ሳናወራ አንውልም ደብረዘይት ነው የሚኖሩት አሁን ላይ እኔ እዚህ ስለሆንኩኝ ማለት ነው በቃ ደስ የሚሉ ፋሚሊ ናቸው በታመምኩበት ጊዜ ደግሞ ምን አስተምረውኛል በቃ ቤተሰብ ነው ሁሌ የሚቀረው ካንተ ጋር ጓደኛው ሌላው ሳይሆን በቃ ቤተሰብ ነው ካንተ ጋር ዋጋ የሚከፍልልህ ሌላው ጥቂት ሰው ነው አብሮህ በዛ ጊዜ የሚኖረውና በጣም ከኔ ጋር ዋጋ ከፍለዋል እንግዲህ ፈጣሪ ረድቶኝ ደግሞ ውለታ ባይመለስም ይወላድ ግን የምችለውን የምመኘውን ለማድረግ ያበቃኛል ብዬ ተስፋ አደርጋለሁ ምን አይልሽ ነበርሽ ኤደን ጎበዝ ነሽ ይሉኛል ጠንቃቃ ነበርሽ ይባላልው ልጆኜ ልብሴ ሁላ እንዲቆሽሽ አልፈልግም እንዲ ተጫውቼ ውጪ ተራግጬ ምናምን አላደኩም ከቤት አልወጣም ከግቢ አልወጣም ግን ግቢ ውስጥ ዥዋዥዌ ተሰርቶልኝ ምናምን የመጀመሪያ ልጅ ደግሞ ቀጥ አይደለም ያደርጋ ትምህርት ቤትም መካከለኛ ከ1 እስከ 10 የሚወጡ ተማሪ እንደዛ ነበርኩኝ ከዛ በቃ ወላጆቿን በጣም ምትወድ ሄደው ሳይመሹ መታለቅስ ምናምን አይነት ልጅ ነበር በጣም የተለየ አታችመንት ነበርሽ አዎ በጣም የቤታችሁ ካልቸር ነው ወይስ የተለየ ምክንያት አለው ወይስ እንደ ፋሚሊ ካልቸር ነው እንደ ፋሚሊ ነው ምክንያቱም አሚንም እንደዛ ናት የኔ ደግሞ ይብሳል አይ ቲንክ የኔ ተፈጥሮዬም አውት ጎይንግ ነኝ እንዲ መኝታ ቤት ዘግቼ ምናምን አልችልም በቃ እናቴ ስርስሮ አባቴ ስርስሮ ይያልኩኝ ነው እንትን ምለውና አይ ቲንክ ያ ይመስለኛል ትምህርት የት ነው የተማርሽው በየሀገሩ ይሄ ነው እሺ ፋይናል ላይክ ሃይ ስኩል ምናምን የመጨረሻው ደብረዘይት ነበርኩት ከዛ ቴክኒክ ስኩል ነው ባይዜ የተማርኩት 10 ለጨረሽ ከ10 በኋላ ኦኬ ውጤት ተመጣልኝ ቀርቶ አይደለም እና ውጤት በደም ቆንጆ ውጤት መጥቶልኝ ነው 3.8 አምጥቼ ነው 3.8 አመትሽ ግን በቃ መራቁን አልፈልገውም ነበር ያኔ ዩኒቨርሲቲ ምናምን ጥሩም አልነበረም በዛ ሰዓት ኦኬ አይ ሚን 10ኛ ክፍል ነው አይደል 10 እሺ ቆይ 12 ኬሽ ያው ዩኒቨርሲቲ ነው እዛ 3 አመት ተማርኩኝ ሃርድዌር እና ኔትወርኪንግ የሚባል ኮርስ እሺ ሌቭል 4 ሲኦሲ ወስጄ ከዛ 1 አመት አስተማርኩና አቪዬሽን ገባሁኝ እንዴ አስተማርሽ ምን አስተማርሽ አንቺ ታሪክ ማንንም አያውቃትም እንዴ ታዲያ ለዛሬ እንዴ የትም ያልተነገረውን እኮ ነው የምንሰማው 18 አመት 19 ሳይሆነኝ ነው ብቻ 18 አመቴ ሊያልቅ አካባቢ ነው የጀመርኩት ማስተማር 1 አመት ነው ያስተማርኩት በልጅነት የግል ትምህርት ቤት ነው የግል ትምህርት ቤት በጣም አሪፍ ሰው ከዛ ወደ አቪዬሽን እንዴት ሄድሽው ኮርሶች አሉ አይደል የአየር መንገድ ስኩል ኦፍ ማርኬቲንግ ማርኬቲንጉ ላይ ነው አንቺ ባች 121 ነበርን ማርኬቲንግ ተማርኩኝ ከዛ ወዲያው እንደጨረስን አስፈረመን አየር መንገድ እዛው ነው የገባሁት ኤርፖርት ስራ ጀመርኩ ማለት አየር መንገድ በማርኬቲንግ ነው የገባሽው ስኩል ኦፍ ማርኬቲንግ ይባላል ያው ግራውንድ ሃንድሊንጉን ማለት የከስተመር ሰርቪስ ላይ ቼኪን ካውንተር አለ አይደል እዛ ጋር ነበርኩ ቼኪን ላይ ነበርኩኝ ያኔ እኔ መብረር አልጀመርኩ እንጂ እንገናኝ ነበር ያኔ እኔ ገና እንደዛ ስልሽ አንተ ያልኩ አይደለም ቅርብ ጊዜም ሊሆን ይችላል አይደል ነው አይ
አይዞ እኔ እድሜ ምናምን ለፊት ዳር አልኳ አሁን 7 ዓመቴ ነው ያ መቼ መሰለህ 27 ኦኬ ያ 20 ዓመቴ አካባቢ ላይ 20 እና 21 ነው 6-7 ዓመት በፊት እንደማለት ነው ኦኬ ሶ አየር መንገድ ብዙ ቆየሽ ብዙ አልቆየሁም ዓመት ከምናምን ሃይ ስኩል አለ ከዛ ኮሌጅ አለ ከዛ አየር መንገድ ምናምንና በዛ ሁሉ መሀል የቲኔጅ ወጣትነት ታይም ምናምን እንዴት ነበር ጉርምስና እንዴት ነበር እኔ ጉርምስና ሳልፈኝ ይቀራል ብለህ ነው ምናልባት 40ዎቹ ላይ እንዳልጎረምስ እንጂ እንደ አዲስ ልትፈነጂ ነው እንደ አዲስ እንዳልፈነዳ እንጂ በቃ እኔ ታዛዥ ልጅ ነበር ሁሉ ነገር እናትና አባቴ ያውቃሉ ኢቨን ሪሌሽንሺፕ እንኳን ስጀምር ያውቃሉ ምንም ነገር ስለማልደብቃቸው ብዙም ያን ያህል ወጥቶ የመፈንዳት አደጋ ላይ የመግባት ነገር አይደለም በቃ በፋሚሊ እየታስር ስለነበር ኦኬ ፍሪ ሆነን ያደግነው ልጆች ሆነን ሲኒማ ይዘውን ይገቡ ነበር ምናምን እንደዛ አይነት ፋሚሊ ስለሆነ እንዲህ አይነት ነገር ሄዶ መናገር አንፈራም ነበር ለዛ ከብዙ ነገር ጠብቆናል ብዬ አስባለሁ መቼ ነው ሪሌሽንሺፕ የጀመርሽ በገዛጂ አይ ቀርልሽ ነበር ልጅ ሆኜ ነው አይ ቲንክ 18 ዓመቴ ላይ ምናምን 18 ዓመት ለአቅመ ደርሷል ግን አሪፍ ጊዜ ነበረሽ አልነበረም ኦኬ አሁን ላይ ድጋሚ ብኖረው እነዛን ነገሮች በቃ አልኖራቸውም ብዬ አስባለሁ ኦኬ ያው ልጅነት አለ የልጅነት ፍቅር ይሄ አታመዛዝንም አይደል የሚሆነኝን ነገር ብለህ ብዙ አታመዛዝንም በዛ ሰዓት ኢሞሽን ነው ድራይቭ የሚያደርግህ በቃ የልጅነት ነገር ተራ ነገር እንጂ ያን ያህል አልፎ ህይወትን የሚረብሽ አይነት አልነበር ሪሌሽንሺፑ በዛው ቆመ አይደለ እንግዳለው እዚሁ ላይ ምንም ማለት የሆነ ፍሬ አፍርቶ እንዲህ ነው የሚባልበት ነገር ስላልሆነ እሺ በቃ የኔ ሪሌሽንሺፖች እዛው ቆመ በጣም ጥሩ ሶ ከቲኬት ኦፊስ ነው በኋላ የነገርሽኝ ስራ ቦታ የነበረሽና እዛ ላይ ቆየሽ ሰው ጋር አይ ቲንክ ስንት ዓመት ሰራሁኝ መሰለህ 3 ዓመት አይ ቲንክ ኦኬ 3 ዓመት ተቀጥሬ ከዛ ግን ቅጥር አቆምኩና አሁን at this point ህመም በጣም ዶሚኔት ያደረገ እንዲ ብዙ ማራመድ ያቃተኝ ምናምን መጥቻለሁ እና ስለዚህ በቃ ስራ አቆምኩኝ ይሄ 9 to 5ን ማለት ነው የኦፊስ ስራውን የሰው ስራውን አቆምኩኝ ከዛ ሴልስ ጀመርኩ ኦኬ ሴልስ ጀመርኩኝ ብዙ ነበር ምሰራው ለምሳሌ ኢንሹራንስ ሴልስ ነበርኩኝ ነኝ አሁንም አክቹሊ እሱን ሰራለው ጎን ለጎን ደግሞ ቤት ሪል ስቴት ፈርሞች ጋር ሆኜ ቤት መሸጥ እና በቃ ግን እሱ የባሰ ኤግዞስቲንግ ሆነ የባሰ የእግር መንገድ የሚፈልግ የባሰ የሚያደክም ህመሜን እንትን የሚያደርግ ሆነ እና ማስታወሰው በጣም ረጅም መንገድ እየሄድኩኝ መኪና መሸጫ ቤቶች ቢዝነስ ካርድ ሰጥ ነበር ሴልስ ሰራ ነበር እና እንደሱ ሆኜ አመት ከምናምን አካባቢ ቆየሁ ከዛ የራሴን ቢዝነስ ጀመርኩኝ ኤደን እንግዲህ ለብዙዎች ምሳሌ የሚሆነው ብርታት የሚሆነው ያንቺ የህይወትሽ ክፍል ያለፍሽበትን መንገድ ያለሽው ነገር ደግሞ በግልጽ አውጥተሽ ሰዎች እንዲማሩበት ብርታት እንዲሆኑ አድርገሻል ምናልባት በየቤቱ ብዙ የተደበቁ ህመሞች ይኖራሉ ያልወጡ የተደበቁና አንቺ ግን ያን ነገር አውጥተሽ ወደ ህዝብ ሰው እንዲማርበት ጥንቃቄ እንዲወስድና ካንቺ ጥንካሬም ደግሞ ሰው ተስፋ እንዲያገኝ አንድም ሰው ቢሆን ተስፋ ማግኘት መለወጥ ቀላል ነገር አይደለም ያን ነገር እያደረግሽ ነው ያለሽውና ሶ የኤደን የዚህ ጉዳይ መነሻ እንዴት ነበር ምንድነው ኬዙ የህመሙ ስምስ ምንድነው የሚባለው ከመጀመሪያው እንጀምረው እስኪ እንደው ከምልክቶቹ ከመነሻው እንጀምረው እሺ ስለዚህ ልጅ ሆኜ ጀምሮ ምን አይነት ሲምፕተሞች አሉኝ በጣም ከፍተኛ ድርቀት እሺ እና በቃ ያው በዛ ምክንያት ኃይለኛ ህመም አለኝ እዛ አካባቢ እግሬን ወደ ታች በቃ ኃይለኛ የማቃጠል ህመምና ያው ምንድነው የሚባለው ሆስፒታል ሲሄድ በቃ አናል ፊሸር ነው ወይ ሄሞሮይድ ነው እየተባለ ነበር ሄሞሮይድ ማለት ይሄ ኪንታሮት ወይ ደግሞ ስንጥቅ እሺ ስንጥቅ ማለት ነው እሺ እና እንደዛ እየተባለ ነበር ብዙ ጊዜ የሚመለሰው በቃ በኦይንትመንቶች ነው ማለት ተማሪም ሆኜ ጀምሮ የሚያስቸግረኝ ችግር ነው ከዛ መቼ የባሰ መጣ
ልክ 18 ዓመት 17 ዓመት ላይ የባሰ መጣና ያኔ በቃ መበላቸውን ምግቦች መቀየር ምክንያቱም አሁን ሩዝ ስጋ አይነት ነገሮች ያብሱብኛል ህመሜ ድርቀት አለኝም ደግሞ ስለዚህ እነሱን መተው ውሃ መጠጣት በቃ ብቻ ይሄ እንደወጣት እንደ ልብ መኖር ቀርቶ ወደ መጠንቀቅ ገባሁኝ ያኔ ማለት ነው ከዛ በጣም በቃ ከአቅም በላይ ሆኖ ብሶ ያስተኛኝ መቼ ነው ኮቪድ ልክ ሊገባ አካባቢ በቃ መቀመጥ ማቃት እና ስራ ራሱ ሰራ ተንበርክኬ ነው ቴብል ላይ አርጌ ምሰራ የነበረው በጣም ከፍተኛ ስቃይ ነው ያለው ምልህ እንዲምነግር አይነት አይደለም ያለው ማቃጠል ነው እሳት ላይ እጅህን ቁጭ አርገህ የሚሰማህ አይነት ስሜት እንደዛ ነውና አንድ ሐኪም አላወቀውም ነበር ይሄ በሽታ ምንድነው ችግሩ ቶሎ አይታወቅም ኦኬ ኦን አቨሬጅ ከ7 እስከ 10 ዓመት ድረስ ይፈጃል ዳያግኖሲስ ለማግኘት አረባክሽ በእውነት ውጭ ሀገር ነው ለዛው እኛ ሀገርማ እንጃ ከዛ በላይ ሊፈጅ ይችላል እንግዲህ አሁን ባለው ጥናት እንደዛ ነው ከ7 እስከ 10 ዓመት ይፈጃል ዳያግኖሲስ ለማግኘት እንቱን ዲስከቨር ለማድረግ ይሄ ችግሩ ምኑ ጋር ይሄ ነው ችግርሽ ተብሎ ለመነገር ነው ለህክምናው እንኳን አይደለም አይ ነው እና ያን ያህል ጊዜ ይፈጃል እና በቃ መቼ ነው I think 2019 አልቆ ወደ 2020 ልንገባ ስንል ኮቪድ የጀመረበት ሰዓት ማለት ነው ያኔ ከአቅም በላይ ሆነ በጣም አስተኛኝ ምናምን ከዛ ያኔ በወቅቱ የነበረው ሐኪም ፊሸር ነው አናል ፊሸር ወይም የፊንጢጣ ስንጥቅ ያለው ማለት ነውና እሱ ነው መሰራት አለበት ግዴታ ነው አለ ተሰራሁኝ በቃ ሪል ናይትሜር ጀመረ ማለት ነው ያኔ በቃ ከፍተኛው ስቃይ ከዛ ነው ጀመረው መሰራት ማለት ላይ እዛው ጋር ሰርጀሪ ምንድነው የሚያደርጉት ስንጥቁ እንዲድን እዛ ጋር ያለውን በቃ ቻሂ የተወጠረውን ነገር ሪሊዝ ነው የሚያደርጉት እና የሱን ሰርጀሪ ተሰራው በጣም ባሰ ድሮ ከነበረው ባሰ ማለት ነው ኢቭን ቁስሉ ድኖ ምናምን እንኳን በቃ 10 ወር አስተኛኝ ቤት ውስጥ መነሳት አልችልም ኢቭን አልጋ ላይ እንኳን እንዲ ከፍ ብለህ አልጋ ላይ የምትወጣው እንደዛ እንኳን አልችልም ነበርና ፍራሽ ላይ ነበር የተኛሁት ለረጅም ወራት እንደዛ ሆኜ በቃ ተሰቃይቼ ትንሽ ሳገግም ያው ተመልሼ ወደ ስራ ገባሁ በዚህ ሰዓት ተቀጥሬ ነው የምሰራው እና ወደ ስራ ገባሁኝ ስቲል ህመም ላይ ነኝ በተለይ ትዝ የሚለኝ የምሰራበት ቤት የእግር መንገድ አለው በእግር ነበር የምሄደው በቃ አለቅሳለሁ አንዳንዴ መንገድ ላይ እያመመኝ ማለት ነውና እናቴን እያወራው ነው ጧጧት በስልክ የሚሄደውና በቃ አንዳንዴ አለቅሳለሁ አቅቶኝ መንገድ ላይ አይዞሽ ትለኛለች ባይዘው ቤት መቀመጥ የምችልበት ሁኔታ አለኝ ማለት ሳትሰሪ መኖር አፎርድ እናደርጋለን አው ቤት ለኔ የሚያንስ አይነት ነገር አይደለም የፋሚሊ ያለንበት ሁኔታ ግን በቃ ይሄ ግዴታ መስራት አለብኝ የኔ የምለውን ነገር መያዝ አለብኝ የሚል ስለነበረኝ አላቆምኩም ቃሰራ ነበረ ቤት ተከራይቼ ወጥቼ የመጀመሪያ ቤቴን በ3000 ብር ተከራይቼ አንድ ክፍል ቤት ወጥቼ እና እንደዛ ሰራ ነበረ እሱ አለፈ ከዛ በመሃል በቃ አልድን ስል ሆስፒታል መላለሳለሁ የሚያደርጉልኝ ምርመራ በጣም ያብሰዋል በቃ ስለማያውቁት እነሱም ችግሩን ለምሳሌ ኮሎኖስኮፒ የምታውቀው ከሆነ ኢንዶስኮፒ በአፍ ወደ ያኛው በፊንጢጣ የሚገባው አይደለ ትልቅ ነው በጣም ስቃይ ነው እንኳን ለኔ ለኖርማል ሰው የኔ ደግሞ ቆስላለኝ ጠባሳለኝ ዛጋ ሰርጀሪ የሚሰሩልኝ ምርመራዎች ያብሰዋል ህመም ያብሰዋል እንዲሁም ለማየት የሚያደርጉት ነገር ብቻ በጣም ህመም ነው የሚፈጥርብኝ መልሼ እተኛለሁ ድጋሚ ተነስቼ ደግሞ ስራ ገባለሁ እንደዛ ነበር በቃ ያኔ ምን ጀምሬያለሁ ፔንኪለር ትራማዶል ነው የምወጣው ትራማዶል እየዋጥኩኝ ከባድ ፔንኪለር ነው እሺ አይቡፕሮፌን ምናምን ዲክሎፌን ብቻ ያሉትን ፔንኪለሮች አልፈሻቸው ኤግዞስት አድርጌ ነው ትራማዶል ጋር የደረስኩ እና እየዋጥኩ ነው የምሄደው ትዝ የሚለኝ ራይድ ውስጥ እንዲ ሞሽን ሲክነስ ያባብሳል ትራማዶል ይሄ ማቅለሽለሽ ምናምን ያመጣል በተለይ መንገድ ስትሄድ እንዲ ድፍት ብዬ እጄ ላይ ነበር የሚሄደው ስለሚያቅለሽልሽ ስራ ሲሄድ ማለት ነውና በቃ በጣም ስቃይ ነው ምናምን ከዛ የራሴን ቢሮ ከፍቼ ያኔ ነው በጣም እየባሰ መጣና የማሰራው ነገር ነበር ይሄ ቢሮ ስትከፍት የምታሰራው ፓርቲሽን ምናምን እንደዛ ነገር አለ እሱን አሰርቼ ትዝ የሚለኝ የመጀመሪያ ቀን ቢሮ
ልክ አልቆ ሁሉም ነገር ሲከፈት እናቴም አባቴም መተው አብረን ውለን ደስ ብሎን በማግስቱ መነሳት አልቻልኩም። ከፍተሽው መልሼ ከፍቼ የ3 ወር ኪራይ ከፍዬ ምናምን ማለት ነው መነሳት አልቻልኩም። ሌላ በጣም በዚህ አጋጣሚ ማመስገን ፈልገው ዶክተር ዳንኤል የሚባል አዲስ ህይወት የነበረ ኮሎሬክታል ሰርጅን እንደ አባት የሳሳልኝ እንጃ የመጀመሪያው ሰው እሱ ነው። ብዙ ጊዜ ሐኪሞች ጋር ምን ችግር አለ ይሰላቻሉ አይ ቲንክ ደፈር በቃ ቆጣ ይላሉ የሆነ ነገር ስጠይቃቸው አይወዱም ምናምንና ይሄ መሳሳት ማዘን መራራት እኔ ብዙ አላየሁም። እሱ እንደ አባት በቃ ለዛውም እንደሱ ያስቸገርኩትም ሐኪም የለም። ምክንያቱም ሲያዩት ስለሚያሰቃዩኝ እንዳትነካኝ አልፈልግም እንዲሁ ልንገርህና ከገባህ አግዘኝ አልኩት። እንደሱማ እንዴት ይሆናል በቃ እኔ ቃል ገባልሻለሁ አልነካሽም ሌው ብቻ ብሎ እንደ ልጅ ያባበለ ያገዘኝ ሐኪም እሱ ነው። ከዛ ኤምአርአይ ሲታይ የያዘው ውሃ አለዛ ጋርና በቃ ግዴታ ሰርጀሪ መሰራት አለብሽ። በዛ ላይ በጣም የበፊቱ ሐኪም ሲሰራው ስህተት ስለነበረው ታይት ሆኗል በጣም እሱን ሪሊዝ ማድረግ አለብን አለ። ይሄ ሁሉ እንግዲህ የ3 ወር የእንትን ኪራይ ከፍዬ ዘግቼበት ነው እና እኔ ደግሞ በቃ ያለኝን ሁሉ ቢሮውን ወደ ማለት ነው ያደረኩት። ትርፍ ቀጣይ ለ6 ወር የሚሆን ምናምን ብያያዝኩት ብር የለኝ። ከዛ ተኛው ሆስፒታል ገባው ተሰራ ሰርጀሪው። እሱ እንደውም በጣም ቶሎ አገገምኩኝ ጥሩ ሆኖ ስለተሰራ ቶሎ አገገምኩኝና ተነሳው። ምንድነው ያሻሻለው ይሄኛው ሁለተኛው ሰርጀሪ በጣም ታይት ነበረ የኔ ያ ቦታ ጥብቅ ያለ ነበር ያው በሰርጀሪው ምክንያት ማለት ነው። እሱን አስተካከለልኝ። እዛ የነበሩ የያዘውን ፈሳሽ ምናምን እሱን አስተካከለልኝ። በጣም መልካም ሐኪም ማመሰግነው እና እሱ ልክ እሱን ኢሹ ፈታልኝ እንጂ ህመም ግን በቃ ቀጥሏል አልቆመም። ስቲል ያመመኝ ነው። ረጅም መንገድ መራመድ አልችልም። በተለይ ሽንት ቤት መጠቀም በጣም ስቃይ ነው። በቃ በጣም ከባድ ስቃይ እያለቀስኩ ነው የምወጣው። ረጅም ሰዓት መቀመጥ አልችልም። በቃ መተኛት ብቻ ነበር ያንን ሰላም የሚሰጠኝ እና በዛ ስቃይ ያንን ጊዜ አሳለፍኩኝ። የሽንት ቤት በተለይ በጣም ከባድ ነው እያሰብኩት ነው። በየቀኑ ነው የሆነ አቮይድ የምታደርገው ነገር አይደለም። አሁን መራመድን ትተዋለህ ቤት ትቀመጣለህ መቀመጥንም እንደዛው ግን ያንን በቃ ምንም ልታረጋው አትችልም። በዚህ አጋጣሚ ኢንዶሜትሪዮሲስ እንትኖቹ ምንድናቸው ሲምፕተሞቹ ወይ ምልክቶቹ አንዱ ሽንት ቤት ሲጠቀሙ ከባድ ስቃይ ሲራመዱ ሲቀመጡ ከዛ በፔሪየድ ጊዜ የሚብስ ከባድ ስቃይ በግንኙነት ጊዜ የሚሰማ ከባድ ህመም እነዚህ ምልክቶቹ ናቸው። እና በቃ ሽንት ቤት ምንም አቮይድ ልታረጋው የማትችለው ነገር ነው። በጣም ሰቃይ ነበረ። ምግብ ሁሉ አልበላም ልትይ ትችያለሽ በቃ ጥላቻ። ከዛ ደግሞ የሚያስጠላው ነገር አሁን አልብላና እስቲ ዛሬ እኔ ለፈኝ ማለት አትችልም። በየቀኑ ሰዓቷን ጠብቀህ መግባት አለብህ። አለበለዚያ አንድ ቀን ከዘለልክ ኔክስት ዴይ የበለጠ ደርቆ ነው የሚወጣው። ምክንያቱም ውሃው ይመጠጣል ይበልጥ ደርቆ ስለሆነ ይብሳል። ስቃዩ አንድ ቀን ለራፍ የምትለው አይደለም። ከዛ ደግሞ ምን ባለሙያዎች ምን ሰጀስት ያደርጋሉ ተመሳሳይ ሰዓት አሁን ጧት ካስለመድክ ጧት እንደዛ አድርጉ ይላሉ። እና እንደዛ ነበር ማድረገው። ስቲል በጣም ከባድ ህመም ነበረኝ። ከሱ ሰርጀሪ በኋላ እንዴት ነው የሆነው? በጣም ባሰና ወደ ህንድ በቃ በጣም ባሰብኝ። የሆነ ሰዓት በምን ትሪገር አደረገው መሰለህ? ደብረ ዘይት ሄጄ ስመለስ ረጅም ሳቆምኩኝ መናኸሪያ ውስጥ መኪና አጥቼ ረጅም ሰዓት ስለ 1 ሰዓት ወይ 1 ሰዓት ከሩብ ነው ከዛ በላይ አይደለም። ግን በቃ አስተኛኝ ረጅም ቀን አስተኛኝ። ከዛ ኢምፕሩቭ ላደርግ አልቻልኩም። ሊሻሻል አልቻለም ጤናዬ። በቃ እየባሰ ሆነ። ተኛኝ። ከቤት መውጣት አቆምኩ። ቢሮ መሄድ አቆም። በቃ አስቀረኝ ማለት ነው። አስተኛኝ። ግዴታ ህክምና ማግኘት አለብኝ። እዚህ ያሉ ሐኪሞች እየፈቱልኝ አይደለም ችግሬን። ስለዚህ ህንድ የተሻለ ህክምና አለ ተባለና ህንድ ያለችኝን በዛች ስራ ቆጠብኳትን ሰብስቤ ሄድኩኝ ማለት ነው ወደ ህንድ። ከእናቴ ጋር ሄድን። እሺ እሱ በጣም ዘግናኝ ጊዜ ነው የህይወቴ ህንድ ያሳለፍኩት። 5 ወር አሳለፍን። ኖርን ማለት ይቀላል። በቃ ረጅም ጊዜ ነው ሆስፒታል ውስጥ
አይ ገስታውስ ግን እየተመላለስኩ ነው ያው በመሃል 3 ሰርጀሪ አድርጌያለሁኝ ህንድ ያው ታርፍና ሆስፒታል ልክ ስትወጣ ደግሞ ወደ ገስታውስ ስትመለሳለ ማለት ነው ህንድ ብቻ ነው 3 ያረክሹ ህንድ ብቻ በዛ ጉዞ ብቻ በ5 ወር ውስጥ ማለት 3 ሰርጀሪ የመጀመሪያው እንትን ነው ማይነር ነው ምንድነው ማድረግ የፈለጉት በቃ እስቲ ኤክስሬይ ስታይ መጀመሪያ የጋስትሮኢንትሮሎጂስት ነው ያየኝ አናል ፊሸር አናል አካባቢ ከሆነ ችግሩ ወይም ፊንጢጣ አካባቢ ከሆነ ችግሩ ተብሎ የሱ ሐኪም አየኝ ግን ደህና ነው በቃ እንዳልኩ ያኛው ሐኪም አስተካክሎልኛል ስለዚህ እዛ አካባቢ ምንም ነገር የለም ግን ቴንደር ነው ይሄ በቃ ተቆጥቷል ግን እዚህ አካባቢ ምንም ለዛ ምክንያት የሚሆን ነገር የለም ማለት ስለዚህ አይ ቲንክ ይሄ የነርቭ ችግር ስለሆነ ወደ ኒውሮሎጂስት ልምራሻለ ወደ ነርቭ ሐኪም መራኝ ማለት ነው ከዛ ትንሽ ልመለስና ወደ ኋላ ኢትዮጵያ ያለው ኒውሮሎጂስት ጋር ሄድኩኝና ምክንያቱም ይሄ ህመም አይተወኝም ስቃይ ነው በቃ የነርቭ ሊሆን ይችላል የሚል ገመቱና ሐኪሞች ወደ ኒውሮሎጂስት ላኩኝ የነርቭ ሐኪም ጋር ሲሄድ ምርመራ ኤምአርአይ ምናምን አዘዘልኝና ሲያይ የጭራ ስብራት አለሽ ጭራሽ ምንድነው ይሄ መጣመም ጭራ ምንድነው የወገብ ጭራ እዚህ ጋር መጨረሻዋ ልክ ይሄ አከርካሪ መጨረሻ እንደዚህ ጥፍ ምትል ትንሽዬ እንደናለች አጥንታለች እና እሷ ተጣማለች እሱ ነው የሚያምሻለኝ እሺ ምንድነው መፍትሄው ስለው በቃ ቋሚ በሽታ ነው እያስታመምሽ መኖር ነው ምንም መፍትሄ የለውም ሰርጀሪውን እንዳታስቢው አለኝ የሚታሰብ አይደለም እንትኑን ግን ምንድነው ነርቭ ብሎክ ግን ሊሆን ይችላል እሱም ውጭ ሀገር ነው እኛ ሀገር አይደለም አለኝ እያለቀስኩ ወጣሁ ሰጠኝ መድኃኒት አሚትሪፕታይሊን ሰጠኝ ጭራሽ አደረቀኝ ድርቀት በጣም ያመጣል አሚትሪፕታይሊን እና እኔ ደግሞ ድርቀት በጣም አቮይድ ማድረገው ነገር ነው ኦሬዲ ስቃይ ላይ ነኝ እና አቆምኩት መድኃኒቱ ምንም ማድረግ አልቻልኩም ከዛ ነው ወደ ህንድ የመጣሁት ህንድም ኤክስሬይ እና ኤምአርአይ ሲያዩ ጭራዬ ታጥፋለች ስለዚህ ዝም ብለን ሰርጀሪ ምናምን ማለት ስለማንችል እስቲ ሹር እንድንሆን ህመም የሚያመጣብሽ እሱ እንደሆነ ሹር እንድንሆን ነርቭ ብሎክ እንስጥሽ ያ ማለት ምንድነው እዛ አካባቢ ያሉ ነርቮች ህመም እንዳይሰማኝ ማለት ነው በቃ ብሎክ ነው የሚያረጋቸው የጭራ ሰርጀሪ በጣም በቃ የማይመከር ነው በጣም ዘግናኝ ነው ሪከቨሪው በቃ እንዴት ልበለ በጣም ከባድ ነው እና እነሱም አይፈልጉም ያንን መስራት ሬር ነው ኢቭን በጣም ጎበዝ ኒውሮሎጂስት ነው ህንድ ውስጥ እኔ በህይወቴ አንዴ ብቻ ነው ይሄን ሰርጀሪ ሰርቼ ማቀዋለኝ እኔ ሁለተኛው ሰው ነኝ ብዙ ጊዜ ፌል ያደርጋል አይመከርም እሺ ተባለ ገባው ሰርጀሪ ሩም ሳጡኝ ማለት ነው በኤክስሬይ ያዩ ወገቤ ላይ ታች ልክ ወገቤ ላይ ተሰጠኝ በሚገርም ሁኔታ አይ ቲንክ በ5 አመት ውስጥ ለመጀመሪያ ጊዜ በጀርባ የተኛውና ጭብ ያለ እንቅልፍ ወሰደኝ በቃ አለቀሰች እናቴ እኔም አለቀስኩ በቃ ደህና ሆኜ በኔ በጀርባ ለመተኛት በቅቼ ማለት ነው በ5 አመት ውስጥ በጀርባሽ በ5 አመት ውስጥ ለመጀመሪያ ጊዜ እና እንቅልፍ ወሰደኝ ሆስፒታል ውስጥ በቃ ደስ አለን በቃ ታወቀ ችግሯ ተፈታ ተብሎ ዳንኩ ብያ ደውዬ ሁሉ እዚህ ኢትዮጵያ በቃ ብዙ የተጨነቁ ሰዎች ጋር አሁን ደህና ነኝ ምናምን ከዛ ወጣው ከሆስፒታልና ቤት ማለት ገስታውስ 3 ቀን ነው 4 ቀን ቆይ ምንድነው ምን አለኝ ሐኪሙ እሺ አሁን ምንድነው ቀጣይ እንትን ስለው ቀጣይ ስቴፕ በዚሁም ሊቀር ይችላል ህመሙ ለማንኛውም ግን እና እንትን ኢትዮጵያ ከሄድሽ በኋላ ድንገት ተመለሰ ከምቲ እዚሁ ልክ እንቅስቃሴ ቤትሽ እንዳለሽ ሆነሽ እንቅስቃሴ አድርጊና ህመሙ መመለሱን አለኝ በ3ኛው ቀን የተወሰነች ትንሽ ነው ወክ ያረኩት ተመለሰ ህመሙ ማለት ነው ድጋሚ ደግሞ አላቅም for some reason ልክ ደህና ሆኖ ሲመለስ ብዙ ነው የሚመለሰው በቃ ባሰ በጣም ከባድ ሆነ ከዛ ወዲያው ተመለሰ ብለን ስንሄድ እስቲ ለማንኛውም የፔን ሐኪም የፔን ስፔሻሊስቶች አሉ እዛ ሀገር አይ ዶንት ቲንክ እኛ ሀገር ያሉ ይሄ በቃ ስቃይን ትሪት የሚያደርጉ ሐኪሞች አሁን አንዳንዴ ሆስፒስ ይሆንና ሰው ማለት አይድንም የሚባል ሰው አለ አይደለ ህመሙም ስቃዩን ብቻ ትሪት እየተደረገለት ህመሙ ምንም ለውጥ የለውም ግን የቀረችውን ቀን ሳይሰቃይ እንዲሞት እንደዛ የሚያግዙት ሐኪሞች አለ የፔን ሐኪሞች ናቸው እነሱ ፔን ስፔሻሊስቶች ናቸውና እነሱ ጋር ተወሰድኩኝ pelvic floor dysfunction ነው አለ የዳሌ አቃፊ በቃ ዳሌ አቃፊ ግርግዳ ነው pelvic floor እሱ ዲስፈንክሽን አለው
አለኩ በምን ምክንያት ምንም የሚታወቅ ነገር የለም ምንድነው መፍትሄው ከበድ ያለ ትሪትመንት ነው ብቻ እና በጣም በሚያሳዝን ሁኔታ በቃ አሁን እንዲ እዚህ ላይ ማውራት ማልችለው ዘግናኝ ነገሮች ሁሉ አለፉ በቃ በጣም ተሰቃይቼ ህመሙ ነው ዘግናኝ የነበረው ህመሙም ትሪት የተደረኩበት ወይም በቃ ከባድ ያ ምን በደም ትሪት አላረጉሽ አይ እሱማ ኦኬ በደም ትሪት አለመደረግ አልፎ ከአቢዩዝ ድረስ ሄደ ማለት ነው እውነት ምን በጥቁርነት ምናምን አይ አይደለም በሌላ ጉዳይ በሴትነት አረተይ በእንደዚህ አይነት ሁኔታ ውስጥ ሆነሽ ረበሸኝ ከዛ እሱ ሐኪም ደግሞ ከሱም ብዙ ጠመደኝና ኢቭን ምንም እንትን ሊጽፍልኝ አልቻለም ወይ ሞክረን የሆነ ነገር እዚህ ደረጃ ደርሰናል ብሎ መጻፍ አለበት ወይ የሆነ ነገር ምንም አልጻፈልኝም ስለዚህ ኒውሮሎጂስቱ ሊያክመኝ አልቻለም ምክንያቱም ወደ ፔን ሐኪም ልኬሻለሁ የሱን ኦፒኒየን ሳልሰማ ምንም ነገር መሄድ አልችልም ማለት እዛ በቃ እኔ ደግሞ ደግሜ እሱ ሐኪም ጋር አልገባም አልኩኝ እና ሌላ ደስ የሚለው ሴት ሐኪም ከዛ ልክ አሁን ዶክተር ዳንኤል ካልኩ ሐኪም በኋላ ደግሞ ሌላ እናት የሆነች ሐኪም አገኘው ማለት ነው ከዛ ስቃይ በኋላ እሷ በጣም አዘነች ያለውን ነገር ስትሰማና ጻፈችልኝ እንዲህ አይነት መድኃኒት ሞክረንላታል እሷም የፔን ስፔሻሊስት ግን ኢምፕሩቭ አላረገችም ስለዚህ በቃ እናንተ ከዛ በፊት ወደ ምን ላከችኝ ወደ ጋስትሮኢንትሮሎጂስት ይሄ የውስጥ ደዌ ነው የሚባለው ብቻ ከጉሮሮ ከኢሶፋገስ እስከ ታች ድረስ ያለው ይሄ መፈጨት ስርዓቱ ሐኪም ማለት ነው እሱ ጋር ላከችኝ እነሱ ክሊር አደረጉኝ ምንም አይደለም አሉ ጋይናኮሎጂስት ጋር ላከችኝ ጋይናኮሎጂስት አየችኝ ምንም ነገር የለም በእኛ በኩል አሉ ክሊር አደረጉ ስለዚህ ሁሉም ዲፓርትመንት ክሊር አደረገኝና አሁን የቀረው ኒውሮሎጂስቶች ናቸው መለሰችኝ ወደዛ ማለት ነው ማረሳው በቃ በጣም ከፍቶኝ በሐኪሞች ሰምታ ነበርና ያ ከዛኛው ሐኪም ጋር የነበረው ኦኬ ልክ ወደ ሆነ ሐኪም ስትልከኝ እሱ ካላገዘሽ ካልተሻለሽ ተመልሰሽ ነይ እኔ ጋር ትለኝ ነበርና በቃ አለቅስ ነበር እንደዛ የሚል ሐኪም የለም ከላዩ ላይ እንድትሄድላት ነው የሚፈልገው በቃ የሱ ኃላፊነት እንዳትሆን ነው እንጂ የሚፈልገው ጭራሽ ኃላፊነት ወስዶ እምቢ ካለሽ ነይ ወደ እኔ የሚል ሐኪም ሬር ነው እና በቃ በዛ ተጽናናሁኝና ወደዛ ላከችኝ ከዛ ኒውሮሎጂስቶቹ ምንም አማራጭ የለም የስፓይን ሐኪም ጋር አንድ ላይ ሆነው ሰርጀሪው ይሰራ ተባለ ያ አጥንቱ ማን የጨራ አጥንቷ ሪስክ አለው የሚባለው ስራ በጣም ከባድ ሪስክ ማለት የመሳካት እድሉ በጣም ትንሽ ነው በቃ ምንም ማድረግ አልቻለም እሺ ተባለ ተቀጠረ ሰርጀሪው ተሰራው ከባድ ነበር እናቴ ብቻዋን ናት በሰው ሀገር ከባድ ሰርጀሪ ነው ሰርጀሪው ደግሞ ነግረውናል አስጠንቅቀውናል ይሄ እኛ ፈርተን እንድንል በሚመስል ሁሉ ደረጃ ነው ያስጠነቀቁንና ስቆይባት በቃ በጣም እሷ ያሳለፈችውን ያው ከባድ ጊዜ አሳለፈች ማለት ነው እሷና አለቀ እሱ ሰርጀሪ ተሰራ ሪከቨሪው ከባድ ነበር ምክንያቱም ትክክለኛው ህመሜ አይደለም በቃ አሁን ትክክለኛው ችግር ተገኝቶ ቢሆን ያ ሰርጀሪ የተሰራው ኢምፕሩቭ ነበር አይደል ማድረግ የነበረብኝ መሻሻል ግን ጭራሽ የባሰ ሆነ እንደዛም ተሰርተሽ ትክክለኛው ህመም ስቲል አለ ይሄም ደግሞ ሌላም ቁስል ደግሞ ያዝክ ማለት ነው ተጨማሪ ሆነ እንደው በነገራችን ላይ በፈረንሳይ ፓሪስ ኤፊል ታወር ስር ፎቶ ተነስተን በኔዘርላንድ አምስተርዳም ጎዳናዎች እንደዚህ በሳይክል ተንሸራሽረን ከዛም ማለፍ ሲል በጀርመን ፍራንክፈርት ድንቅ ቦታዎችን አይተን በአውሮፓ የማይረሳ ድንቅ ጊዜን አሳልፈናል እርሶም በቀጣዩ ከነሐሴ 14 እስከ 20 በ7 ምሽቶችና በ8 ቀናት ከቤተሰብ ከወዳጅ ከልጆቹ ጋር በአውሮፓ ድንቅ ጊዜ እንዲያሳልፉ ቬጂታሪ ኢትዮጵያ ቱር ኤንድ ትራቭል ይጋብዛል በዚህ ቁጥር አሁን ይደውሉ ቀጣይ ጉዞን ቡክ ያድርጉ በቃ ስቃይ ነበር ትዝ የሚለኝ በጣም ደም ፈሶኝ ስለነበር እንትን እላለሁ ራሴን ስትባታለሁ ሪከቨሪ ሆኜ እና በቃ ውሃ እያደረገች ምን እያደረገች ታስነሳኛለች ነርሶቹ መተው ሲለኩኝ ቢፒ ያደርጋል በጣም ይጮሃል ደሜ ከመውረዱ የተነሳ ማሽኑ ነው ብሎ ሌላ ማሽን ቀይረ ይመጣሉ ስቲል የኔ ደም እንደዛ ነው ብቻ በጣም ከባድ ቀናት አሳለፈን ግን ያ ሪከቨሪ አድርጌ ወጣሁ ስቲል ህመም ስላለ ወደ ኢትዮጵያ መመለስ አልቻልንም አሁን አዛት ፖይንት ስንት ጊዜ ሆኖናል መሰለ 3 ወር ህንድ 3 ወር ሆኖናል ምክንያቱም ይሄ ፊዚካል ቴራፒ አስጀምረውኝ 2 ወር በመሃል አልፏል ከሰርጀሪው ከሁለቶቹ መሃል ማለት ነውና በቃ ስላልተወኝ ድጋሚ ፊዚካል ቴራፒስት ጋር ውጪ ከዛ ሆስፒታል ሌላ ሄጄ መከታተል ጀመርኩኝ ያልሞከርኩት ነገር የለም እውነት ለመናገር
ምንም ነገር አላሻለኝም በቃ ተስፋ ቆርጬ ኢትዮጵያ ልመጣ ስል አንድ ሰው ዛህንድ ደላላሉ ይሄ የህክምና ደላሎች ያታቃቸዋል እና ግዴለሽም አንድ አፖሎ ሆስፒታል አንድ ሐኪም አለ ይሻለኝ ሄድኩኝ እሱ ጋር ሰርጀሪ ሰራሻሉ ትድኛለሽ አለ በቃ ማለት እርግጠኛ ሆኖ ትድኛለሽ አለ እንደዛ ያለኝ ሐኪም የለምና በቃ ደሳለኝ ልድን ነው አልኩኝ ሶስተኛ ሰርጀሪ ተሰራ ጭራሽ ብሶብኝ ወጣሁ ማለት ነው ምንሽ ጋር ተሰራ ሶስተኛው እዛው አናን ፊሸር አካባቢ እዛው አካባቢ ምንድነው የሰጠኝ ቦቶክስና ቦቶክስ ማለት እንዴት መሰለህ ምናልባት በኮስሜቲክስ ታቆት ይሆናል ግን ለእንደዛም አይነት ችግሮች ይሆናል ለምሳሌ ጥብቅ ያለ ቦታ ላይ ለቀቅ እንዲል ቦቶክስ ይወጋል እና እሱ ነው ብሎ ቦቶክስ እና ዛጋም የሚስተካከል ነገር ካለ ልስራልሽ ብሎ ሰራኝ ግን ምንም ለውጥ የለውም ጭራሽ ብሶ እኔ ፕሌን ላይ መቀመጥ አቅቶኝ እያለቀስኩኝ የመጣሁት ወደ ኢትዮጵያ በቃ ምንም ለውጥ የለም ቤተሰብ መጣ ያው ደህና ነኝ ብዬ ያሳልፍኩ በጣም በቃ ሽንት ቤት መግባት ከአቅም በላይ ሲሆን ባይዘዌ ሽንት ቤት ስገባ እጄን እነክሳለሁ የስቃዩ ብዛት እጄን እነክሳለሁ ጸጉሬን እነጫለሁ ምናምን በቃ አሁን ጤነኛ ሰው እንደዛ ያረግም ማለት በቃ በጣም የስቃዩን ብዛት ነው የምነግርህና እያለቀስኩ ነው የምወጣው ስለዚህ ይሄ ከአቅም በላይ ስለሆነ በዛ ላይ ምን መሆን ጀመረ እየተዘጋ መምጣት ጀመረ ያ ቦታ እያበጣ መጸዳጃ መሆን እሺ ስለዚህ ከባድ ሆነ ብሎክ ሊሆነ መጣ ለመጸዳዳት ምናምን በቃ እየጠበበ መጣ ስለዚህ ያ ስቃዩን ያብሰዋል ምን አደረገኝ ከዛ የኮሎሬክታል ሐኪም በዚህ በኩል እንዲወጣልኝ እንትን ማለት ነው ምንድነው ኮሎስቶሚ ምን ማለት ኮሎስቶሚ ማለት ምንድነው በታች የምትጸዳዳው እንደ ኖርማል ሰው ይቀርና ለምሳሌ አንጀት ከትንሹ አንጀት ይቀበላል ሊመጣና እንዲ ከዛ ወደታች አይደለም የሚወጣው ልክ እዚህ ጋር እንትን ይቀበሉትና ያንን አንጀት ወደ ውጪ እንዲወጣ ማለት ነው ከዛ በዛ በኩል እዚህ ጋር በባግ እንድጠቀም ወደታች የሚመጣ ነገር እንዳይኖር ማለት ነው በዚህ በኩል ብቻ እንድጸዳዳ ምንድነው ስሙ ኮሎስቶሚያ ሰገራ ነው ሽንትም ጭምር ሰገራ አይ ሽንት አይደለም ሽንት ደህና ሽንት ላይ ችግር አልነበረም እንጂ ዩሮስቶሚ ይባላል ለሽንት ደግሞ እንደዛ ዳይቨርት የሚያደርጉላቸው ዩሮስቶሚ ይባላል የኔ ግን ለስቱል ብቻ ነው ዳይቨርሽን የተሰራው ስለዚህ በዚህ በኩል በጣም ቀለለ ህመም በጣም ሲግኒፊካንትሊ በቃ ህመም ቀነሰ ምክንያቱም በታች ይሄ በየጊዜው የሚያስቆጣው ነገር ሲቀር ማለት ነው እዚህ ጋር ሰርጀሪ ተሰራ ማለት ነው አይደል ተከፈተ እዚህ ጋር ተከፍቶ ቆዳህን ይከፍቱትና ከቆዳህ በታች አንጀት አይደል ያለው አንጀቱን ወደዚህ ያወጡታል ዳይቨርት ያደርጉት ለምሳሌ አሁን ለምሳሌ ይሄ እንዴ ነው አይደል በቃ እንዲ በዚህ ይወርዳል ወደታች ብለን ብናስብ ልክ እዚች ጋር እንቆርጣውና ወደዚህ ብናወጣ ወደታች ሳይሄድ ወደዚህ መውጣት ይጀምራል ማለት ነው እንደዛ ስለዚህ በታች የሚወጣ ነገር ቀርቶ በዚህ እንዲወጣ ያ ስቃዩን በጣም ቀነሰልኝ ከዛ ግን የሚገርመው ዶክተር አቤል ሽፈራ ይባላል በጣም ጎበዝ በጣም ስኪልድ በጣም ፕሮፌሽናል የሆነ ሐኪም ነውና ምን አለኝ እንግዲህ የኮሎሬክታል ሐኪም ነው ብያለሁ ያንጀስና የፊንጢጣ ሐኪም ይሄ ነገር ግን የምትዩ ነገር ሲምፕተሙ ወደ ኢንዶሜትሪዮሲስ ይሄዳል አለኝ የሚገርም ለመጀመሪያ ጊዜ ነው እሱ ያንን ነገር ያለኝ እኔ ደግሞ አሁን ዋና ህመሜ ማለት ነው የተገኘበትን እንትን እሱ የኮሎሬክታል ሐኪም አይገናኝም የጋይናኮሎጂስት አይደለም ወይም የማህፀን ሐኪም አይደለም ስቲል ግን ከመናገረው ከሲምፕተሞች የተነስቶ ኢንዶሜትሪዮሲስ ይመስለኛል አለ ኮሊኮቹን ጠይቆ በቃ አወራና ለማንኛውም አለ ይሄን ሰርጀሪ ስንሰራሽ የማደንዘዣ መሰጠቱ ስለማይቀር እንክፈትሽና ላፓራስኮፒ ሰርጀሪ ይባላል እንዴት መሰለ ኖርማሊኛ የምናውቀው ሰርጀሪ ሁሉም ተከፍቶ ነው አይደል ግን እንዲች ብስት አድርገው ካሜራ ያስገቡና ያለውን ነገር የሚወጣም ነገር ካለ ያወጡታል እንደዛ አይነት ሰርጀሪ ልስራሽ ልይሽ አለ በዛው ይሄንን ሲያወጣልኝ ማለት ነውና እኔ አይመስለኝም አልኩት ምክንያቱም እኔ ይሄ የዊመን ሴልዝ ላይ በጣም አያለውኝ የሴቶች ጤና ላይና ስለ ኢንዶሜትሪዮሲስ የተወሰነ ነገር አውቃለሁ ምንድነው እሱ ኢንዶሜትሪዮሲስ ማለት ፈርታይል የሆኑ ይሄ ወይም ከፔሪድ ካዩበት ጊዜ ጀምሮ እስከ ማረጥ ድረስ ያለው ዊንዶ አለ አይደል በዛ እድሜ ክልል ያሉ ሴቶችን የሚያጠቃ ከ10 አንድን ሴት የሚያጠቃ በቃ የማህፀን በሽታ ነው ግን ምንድነው የሙሉ ሰውነት በሽታ ነው ከማህፀን ይነሳል ነው እንጂ
ልብ ላይ ሊሄድ ይችላል፣ አንጎል ላይ፣ እምብርት ላይ፣ ነርቮች ላይ፣ በቃ አንጀት ላይ፣ የሆድ ውስጥ ኦርጋኖች ላይ የተለያየ ቦታ ይሄዳል። እንደ ካንሰር ሆኖ ከካንሰር የሚለየው ምንድነው? ካንሰር እንዴት ነው ላይክ እየተከፋፈለ አይደለም የሚበዛው መልቲፕላይ የሚያደርገው። ይሄ ግን እንዴት ነው? በቃ እንደዚህ ስር የሰደደ ነገር ነው የሚሄደው እንጂ እንደውም የተወሰነ ምንድነው ጥናት አለ የካንሰር ትሪትመንት ኢንዶሜትሪዮሲስንም ትሪት ለማድረግ እየተጠቀሙበት ነው። ኦፊሻል ሆኖ እንደ ሕክምና አልወጣም፣ ግን በቃ ቤዚክሊ ካንሰር ነው ማለት ይቻላል። የተወሰነ ነገር ነው የሚለያቸው እና እኔ ሻለ አንቺ አይመስለኝም አልኩት። ምክንያቱም ምንድነው እኔ ዩዥዋሊ የማየው ሲምፕተም ኃይለኛ ቁርጠት፣ በቃ በጣም ከባድ ቁርጠት ነው ሴቶቹ የሚያሳዩት ሲምፕተም። እና እኔ ደግሞ ቁርጠት ያን ያህል አይደለም፣ ፔሪየድ ሲሆን ያው አለ፣ ግን ያን ያህል አይደለም። እኔ የባሰብኝ ያኛው ህመም ነው አይመስለኝም አልኩት። እንግዲህ የለም በቃ እንትን ማድረግሽ ስለማይቀር መደንዘዝሽ ስለማይቀር እንየዋለን አልኩት። ታዩነትም ኢንዶሜትሪዮሲስ አለው። እንትን ሳምፕል ይዘው ወጡና ባዮፕሲ ተሰራ ማለት ነው ላብራቶሪ ውስጥ። ኢንዶሜትሪዮሲስ ነው ተባለ። እኔ ለዛውም ኢንዶሜትሪዮሲስ ኪውር የለውም መፍትሄ የለውም እና በቃ እንዳይሆንብኝ በጣም እመኝ ነበር። እንደዛ ካለ በኋላ መቶ ውጤቱን ሲነግረኝ በቃ ስብር አልኩ። ግን አይዞሽ ጋይናኮሎጂስት ጋር ልክሻለሁ አለ። ጋይናኮሎጂስት ጋር ሄድኩኝ። ይሄ መሰራቱ ለውጥ አመጣ። አትሊስት ከታች ያለው ፔን ቀነሰ። ምክንያቱም ያ በቃ አስበው ቁስል የሚረብሽን ቦታ ስሬ እንደመነካካት ነው። እሱ ሲቀር ለውጥ አመጣ። እንዴት አገኘሽው ይሄኛውን? በራሱ ለምሳሌ በባግ ነው በቃ መጸዳዳ በዚህ ነው የሚወጣ። ኤክስፒሪየንሱ እንዴት ነበር? መጀመሪያ አካባቢ በኋላም ከባድ ነው። ያው ወጣት ሆነ ይከብዳል፣ ያሳቅቃል፣ ይከብዳል። በተለይ መጀመሪያ አካባቢ ከተሰራ በኋላ ሳይሆን በፊት ነው እንደውም በቃ ጭንቀቱ። ቤተሰብም በጣም ተረብሸው ነበር። ምክንያቱም ቤት ውስጥ ሊያስራት ነው አይነት ነገር በቃ ተሳቃ ቤት ትቀመጣለች ምናምንና ከዛ ዩቲዩብ ቪዲዮ ከፈትኩና አሳየኋቸው። እንደዛ ኮሎስቶሚ ኖሯቸው ግን ላይፋቸውን የሚኖሩ ሰዎችን አሳየኋቸው። ትንሽ ተረጋጉ እንጂ በጣም ቤተሰብ እንደውም ባይሆን ነበረ የሚመርጡት። ከተሰራው በኋላ እና በተለይ ኢንዶሜትሪዮሲስ ነው ከተባለ በኋላ ምንድነው ሁለት ነገር ነው። እኔ አንደኛው ኢንዶሜትሪዮሲስ ብዙዎቻችን አናውቀው፣ ብዙ ሰው አያውቀው። እኔም ዛሬ ነው የሰማሁት አይደለ? ግን ኢቨን ከሐኪሞች እንኳን የማያውቁት አሉ እስካሁን ከገጠመኝ። ከ10 ሴት አንድን ሴት ይይዛል ማለት ግን ቀላል ቁጥር አይደለም። በጣም ከ10 ማለት ብዙ ነው። እና መታወቅ የነበረበት ዲዚዝ ነው። ስለዚህ እኔ ልክ ኢንዶሜትሪዮሲስ ነው ሲባል አሜንን ነው እህቴን ነው ወዲያው በቃ ትመርመር ብዬ ያስመረመርኳት። ምክንያቱም በዙሪያ ያሉ ሰዎችን ማሰብ ጀመርኩ። በቃ እና እኔ አስቤ እህቴን አስመረመርኩኝ። ሌላው ሰውስ የማያውቀው ሰውስ። ስለዚህ ይሄን ነገር ፐብሊክ ላይ ይዤው መውጣት አለብኝ የሚል ነው የተሰማኝ። ወደ ሶሻል ሚዲያ የመጣሁበት እንትን ማለት ነው። ሁለተኛው ደግሞ ኮሎስቶሚ ብዙ ሰው ትልልቅ ሰው እንኳን ልክ ኮሎስቶሚ እንትን ሲሉ ቸርች እንኳን መሄድ ያቆማሉ፣ ቤተክርስቲያን መሄድ ያቆማሉ፣ ሶሻል ላይፉን ያቆማሉ፣ እቤት ይሆናሉ። ያ እድሜያቸው እንዲያጥር ዲፕረስድ እንዲሆኑ ምናምን ያደርገዋል። እና እኔ ምንድነው በቃ እኔ ወጥቼ ይሄ የሚያሳፍር ነገር እንዳልሆነ ፈልገን አይደለም ያመጣ ነው። ስቲል ግን ህይወት እንደሚቀጥል ማሳየት ፈለግኩኝ እና በዛ ምክንያት ነው ሶሻል ሚዲያ ላይ በሁለቱ ምክንያቶች ነው የወጣሁት። እና ያስፈራ ነበር። በተለይ ሶሻል ሚዲያ ላይ እንደዚህ ቲክቶክ ልጀምር ነው ስል ፈርተው ነበር ቤተሰብ። ምክንያቱም የሰው ፊድባክ ፈሩ። መጥፎ ነገር ከመጣ በቃ ትሰበሪያለሽ በሚል ግን በቃ አምኜበት እንትን ስላልኩኝ ያን ያህል ብዙ አልተሰማኝም። እና የኮሎስቶሚው እንትን እንደዚህ ነበር የሱ ኤክስፒሪየንስ ይሄን ይመስል ነበር። ያው የተወሰነ የሚያሰቅቅ ነገር አለ። አንዳንድ ሰው ደግሞ ጀጅ ያደርጋል። አሁን ከአንድ ራቅ ካለ ፋሚሊ ምን መጣ መሰለህ? እሺ ጥሪ ጠሩና ቤተሰብ ኤደን ማለት እኔን ኤክስክሉድ አድርገው ሌላውን ቤተሰብ ጠሩና እንደ ኤደን ሲባል አይ መታ እንዳትሳቀቅ ብለን ነው እኮ አሉና እንደዛ አይነት ነገር ይሰብራል፣ በቃ ይረብሻል። ምክንያቱም እኔ ስራዬን ወጥቼ የምሰራ ሰው ነኝ። እኔ እኮ ሚቲንጎች ይኖራሉ በእኛ በተለይ በአቪዬሽን ደግሞ በስራችን ሚቲንግ ይኖራል። ስካይላይት፣ ሂልተን
ሄጄ የምትሰበሰብ ሰው ነኝና አንዳንድ ሰው ባለማወቅ እንደዛ አድርጎ ይጎዳል እና እንደሱ አይነት ነገሮች አሉ ግን በቃ ውስጥህን አሳምነህ እንትን ካልክ እንደዛ እያለፍኳቸው ነው እና ለእኔ ደግሞ የሰጠኝን ነገር ስለማቅ ያቀለለልኝን ነገር ስለማቅ በጣም ግሬትፉል ነኝ እኔ በዚህ በኮሎስቶሚው በጣም አመስጋኝ ነኝ ፔኑን የምታውቂው አንቺ ነሽ እኔ ነኝ የተሸከምኩት ስለዚህ የሰጠኝን ጥቅም ምን ነኝ ማቀው ወደ ኢንዶሜትሪዮሲስ ስንመለስ ወደ ጋይናኮሎጂስት ላከኝ ማለት ነው ምክንያቱም ይሄ የጋይናኮሎጂስት ነው የማህፀን ሐኪም የማህፀን ስፔሻሊስት ጋር ላከኝ ምክንያቱም በሽታው የሚነሳው ከማህፀን ነው ምን መሰለህ የማህፀን ግርግዳ አሁን በየጊዜው ፔሪድ የምናየው ልጅ ለመቀበል ይዘጋጃል አይደል ግን ልጅ ሳይመጣ ጽንስ ሳይመጣ ሲቀር ፈራርሶ ግርግዳው እንቁላሎቹ ይወጣሉ አይደለ እሱ ነው አሁን እንደሱ መውጣት ያለበት እንትን የማህፀን ግርግዳውን የሚሰሩት ሴሎች ይወጡና በላይ በኩል በፋሎፒያን ቲዩብ አድርገው ይወጡና ሌላ ኦርጋን ላይ ይለጠፋሉ አንጀት ላይ ሊሆን ይችላል ኩላሊት ላይ ሊሆን ይችላል ሌሎች ኦርጋኖች ላይ ይሄዳሉ እና እንደዛ ሲሄዱ በጣም ፔንፉል ነው በጣም ነው የሚያሰቃየው እና እዛ አሁን ለምሳሌ አንጀት ላይ ተለጥፈዋል አይደል ልክ ፔሪድ ሲመጣ ማህፀን ውስጥ እንዳለ ስለሆነ የሚያስበው ይደማል ደሞ ግን መውጫ የለው ስለዚህ ሆዱ ውስጥ እየተጠራቀመ ይሄዳል ሆዳቸው እየተነፋ ምናምን ይመጣል ማለት ነው እንደዛ ነው በሽታው እና ወደ ጋይናኮሎጂስት ላከኝ ወደ ማህፀን ስፔሻሊስት አየኝ በሚገርም ሁኔታ ከባድ ስቴጅ ላይ ነው ያለው እርሊ ያልደረስንበትም ማለት ስቴጅ 4 ነው አድቫንስ አድርጓል ስለዚህ መድኃኒትን ሞክርና እንየው በቃ ምንም አማራጭ የለም ሚድን ነገር አይደለም በዛ ላይ ሌላ የሚያሳዝነው ደግሞ ፈርቲሊቲም ላይ የመውለድም ላይ ተጽዕኖ አመጣብኝ ማለት ነው መውለዱ ለማትችይበት ደረጃ አሁን ላይ ያኔ እንደዛ ነበር የሰማሁት ከዛ በኋላ ግን ባሉ ምርመራዎች ፋሎፒያን ቲዩብ ወይም የማህፀን ቱቦ የሚባለው እሱ ነው የተዘጋው ስለዚህ ናቹራሊ እርግዝና መፈጠር አይችልም ነው እንጂ እርግዝና ከተፈጠረ በኋላ ወደ ማህፀን ሄዶ በላብራቶሪ እንደሱ ግን ስቲል መውለድ ይችላል እርግዝና ግን እንደ ኖርማል ሰው አይፈጠርም ምክንያቱም ያቺ እንቁላል የምትለቀቅበትና ዘር የሚገናኝበት ቦታ ድፍን ነው ያኔ በኢንዶሜትሪዮሲስ ምክንያት ስለዚህ በቃ አድቫንስ አድርጓል ምን ማድረግ አንችልም ለማንኛውም ሆርሞን ትሪትመንት እንጀምርልሽ ተባለ ጀመርኩኝ መርፌ ጀመርኩኝ በጣም ነው የሚያስጠላው እንትኑ ሳይድ ኢፌክቱ በጣም በቃ ሆርሞን ስለሆነ ከፍተኛ ሙቀት ይሄ ልክ ሜኖፖዝ ነው ምንድነው የሚያደርገው መሰለህ ብሬን ላይ ነው የሚሰራው መድኃኒቱ ሆርሞን እንዳይመረት ማለት ነው እና በሜኖፖዝ ነው በቃ ማረጥ ማለት ነው ሜዲካል ኢንዱስድ ሜኖፖዝ ነው ያደረገው በዛ እድሜሽ እንድታርጭ ነው የሚያደርጉሽ በመድኃኒት ማለት ነው እና ፔሪድ ቆመ ከዛ በጣም ኃይለኛ ሙቀት ይሄ ልክ ያረጡ ሴቶች ኃይለኛ ሙቀት ወጥ ፍላሽ የሚመጣባቸው አለ አይደለ እሺ እንደሱ አይነት ድካም በቃ ይሄ ዲፕሬሽን ድብት ማለት ምናምን እንደሱ አይነት ነገር አመጣ ያውችዬ ለ3 ወር እንሞክረው ነበር የተባለው አይ ቲንክ 4 ወር ድረስ ተወጋሁኝ ለ5 ወር ፔሪድ አስቀረብኝ ምናምን ማለት ነውና ግን ምንም ለውጥ የለም ህመም ላይ ለውጥ አላመጣም ስቲል እያመመኝ ነው ስለዚህ ይሄ ነገር ከሸፈ በቃ እኔ ስቃይ ላይ ነኝ አሁን በመሃል ውጪ ሀገር ጥሩ ስፔሻሊስቶች እንዳሉና እኛ ሀገር የኢንዶሜትሪዮሲስ ስፔሻሊስት የለም ጋይናኮሎጂስቶች የማህፀን ስፔሻሊስት እንጂ ለዚህ በሽታ ይሄንን በሽታ ለማከም የሚሰለጥኑ ሰርጅኖች አሉ እንደሱ የለም እኛ ሀገር ስለዚህ በቃ እነሱ ደግሞ ሰርጀሪ ሊሰሩኝ አይችሉም ኳሊፊኬሽኑ የላቸውም ውጭ ሀገር ነው መሆን ያለበት ውጭ ሀገር ለመሄድ አሰብኩኝ በአሁኑ ምን ሆነ ከእንትን የሚጻፈው አለ አይደለ ከጤና ምንድነው የሚጻፈው እኛ ሀገር ማከም አልቻልንም ተብሎ እሱን እምቢ ያሉኝ ማለት ነው ያው የሚታወቀው ቫይራል የነበርኩበት ኬዝ ምናልባት ታውቀው ከነበረ ይዘን ለአንድ ሐኪም አይሆንም ማለትና ለምን ነው አይሆንም ያሉት በቃ እዚህ ተከማል ነው አይ እሱ ሲጀመር ኮሎሬክታል ሐኪም ነው እዚህ ሊያክመው አይችልም ነበር እሺ በቃ ምንም አላሳመነኝም ማለት እንግዲህ ሌሎች ሐኪሞች አሳምኗቸው ፈርመው ነበር እሺ በዛ ሰዓት ኤኒዌይስ ያ ነገር አለፈ በቃ በጣም ያ ጎድቶኝ ነበር ምክንያቱም እኔ መታከም አለብኝ ከቀን ወደ ቀን
አስበው ስቴጅ 4 ላይ ነው ይሄ ነገር ኦርጋኖች ላይ ነው እየያዘ የሚሄደው ስለዚህ ከባድ እንትን ሁሉ አለ የሚሞቱ ሁሉ አሉ ባይዛው በኢንዶሜትሪዮሲስ ከባድ አሁን ለምሳሌ ኩላሊታቸውን ፌል እንዲያደርግ የሚያደርግበት ሁኔታ አለና እንደዛ ከባድ ነው በዛ ላይ ፈርቲሊቲም ላይ ችግር እያመጣብኝ መጣ ስለዚህ ቶሎ ተጽፎልኝ መሄድ ነበረብኝ ግን እሱ ነገር እንደዛ ሆነ ከዛ ያንን ቲክቶክ ላይ አወራሁኝ ቫይራል ሆነ ጤና ጥበቃ ኢንቮልቭ አረጉ እነሱ በቃ ባጭሩ ጳውሎስ አጻፉልኝና እሱ ተዘጋጀ ከዛ ሁሉ ነገር አልቋል ያገኘሁት ሐኪም ኮስት ኤስቲሜሽን ይልካሉ ህንድ አሁንም ድጋሚ ህንድ ነው የምትሄጂው ድጋሚ ህንድ ነው የምሄደውና ኮስት ኤስቲሜሽን ሲልክልኝ በጣም የተጋነነ ዋጋ ሆነና ደነገጥኩኝ እንደዛ አይነት ብር ለምን ይጀለ ምክንያቱም ኦሬዲ ህንድ ሀገር ሄደ መታከም ማለት በራስ ወጪ ከባድ ነው ከሱ ሪከቨር አላረኩም አሁን ሌላ ወጪ ለማውጣትና በቃ እሱ ደግሞ አስቀረኝ ማለት ነው በገንዘብ ምክንያት እና ብዙ ነገር ሞክሬያለሁ በተለያየ መንገድ ያንን ነገር ለማግኘት ግን አልተሳካልኝም ነበር ፋይናሊ ተስፋ ቆርጬ ሌላ ምን ኦፕሽን አለ ነርቭ ብሎክ መጀመሪያ ላይ የተሰጠኝ ነርቭ ብሎክ ትዝ ይላል እሱ ሆኖ ግን በከባድ መድኃኒት እሱ ምንድነው ነርቮቹን ዲስትሮይ ነው የሚያደርጋቸው ምንም አይነት ስሜት እንዳይሰማህ እዛ አካባቢ ማለት ነው ያ ግን ምንንም ይጨምራል በቃ ማንኛውንም አይነት ሴክሹዋልም ይሁን ምንም አይነት ፊሊንግ እንዳይኖርህ ማለት ነው በቃ ስሜት አልባ አካባቢውን ምንም አይነት ስሜት እንዳይኖርሽ ይሄ አሁን ህክምና ሳይሆን በቃ ምንም መውጫ ስላጣን የምትወስነው እንትን ማለት ነውና በቃ እኔ ማለት ስትኖር ነው አይደል ሌላም ነገር የምታስበውና እሱን አደርጋለሁ ብዬ ወሰንኩኝ መጀመሪያ መኖርን መረጥሽ አዎ ምክንያቱም አይደል በቃ እኔ በዚህ ስቃይ አንድ ቀን ራሴን አጠፋለሁ ምክንያቱም እስከዛም ሰዓት ያያዘኝ እኔ ህንድ ባይዘይ በጣም ተደጋጋሚ ምን ቶት ይመጣብኝ ነበር የመጀመሪያ ጊዜ ሄድኩ ጊዜ ከዚህ ፎቅ አሁን በወረወር እውነት እንደዛ አስብ ነበር ደጋግሜ ከዛ እናቴ ደግሞ ምን ትሆናለች በቃ ሰው ሀገር አጉል ትሆንብኛለችና ቤት ለሄድና ቆይ ግድ የለም ልድረስና ላለውና ከዛ ያው መጨከን የሚያቅተኝ በቤተሰብ ምክንያት ነው እንዳልኩ በጣም እንጅራሽን ለማጥፋት በጣም በቃ ድሮ ገና እንዲ መድኃኒት ቅም ያውቃለው ያው አልገደለኝም ገና የፔኑ በጣም ከባድ የዛኔ ትራማዶል በቃ ቀርቶ ትራማዶል ማሻሉን ትቶ በደም ስር ተጀመርኩኝ ካኑላ ተደርጎልኝ ትራማዶል ቤት ውስጥ ማለት ነው በቃ ካኑላ ያደርጉልኛል ሆስፒታል ቤት ውስጥ እየሰጠው ደረቁን እንግዲህ ትራማዶል ዳይሉት አድርገው በምንድነው በሴሊን ቀላቅለው ምናምን ነው የሚሰጡ ከባድ ስለሆነ እሱ የመጀመሪያው ጊዜ ህንድ ከመሄዴ በፊት ነው ከዛ በኋላ እሱም ቢያለና ታይዶል የሚባል ከህንድ ያመጣሁት መድኃኒት ነበር ከባድ ነው ከትራማዶል እሱን እየወሰድኩኝ ቆየው እሱንም በቃ ምንም እንደ ቆሎ ማዋጥ ሆነ አንድ ሁለት ምናምን ማሻል አቆመ ይለምዳል ደግሞ ሰውነት መድኃኒት ይለምዳል በዛ ላይ ኦፒዮይድ ነው እንትን አለው ይሄ ዲፔንደንስ አለው አዲክቲቭ ነው እሱም ሌላ ነገር ነው በቃ እና እንደውም የሆነ በመሃል ሻል ሲለኝ ስለሚይዘኝ ቀጥ አድርጌ ነበር ማቆማቸው እና ልክ በዚህ ወቅት ሞርፊን ትራማዶል ታይዶል ምናምን አልፎ ሞርፊን ላይ ደረስኩኝ ሞርፊን ከባድ ነው በጣም 14 ፍሬ በቀን ማዋጥ ጀመሬ ማለት ነው 14 ደርሼ ነው እንደ ድጋሚ ሁለተኛ ዙር ሄድኩትና እንዳልኩ መሃል ላይ ምን ወሰንኩኝ በቃ ያንን ነርቭ ብሎኩን ልወጋ በቃ ሐኪም አናግሬ ምናምን ምክንያቱም ይሄ ነገር እየተሳካ አይደለም ሰርጀሪውን ትክክለኛውን እያገኘው አይደለም ስለዚህ ለምን ሰቃያለሁ አንድ ቀንስ ደግሞ የሆነ በቃ በጣም የመረረ ቀን እንትን ትላለህ እንዲህ አይነት ነገር መጥፎ ነው ምክንያቱም እሱ ዋጋው ቀነስ ይላል አፎርድ አደርገዋለሁ ይሄኛው ሰርጀሪ ግን በጣም ውድ ነው እንደዛ አልኳት እናቴም ግድ የለም ይሁን እሺ ቀን ነገርኳት በዚህ ቀን እንሄዳለን ወደ ህንድ አዎ እሺ አለች በቃ በመሃል ታምር ተፈጥሮ ያ ነገር ከተሳካ ተሳካ ካልሆነ ግን
ካልሆነ ግን በቃ አልጫንሽም እንደፈለግሽ አድርጊ ያለችኝ። እሺ ብዬ በመሀል ድንገት ነው በቃ ለጆርዲ ቴክስት አደረኩላት። በመሀል ለብዙ ሰው ቴክስት አድርጊያለሁ እውነት ለመናገር ግን ማለት በቃ እንዲያገዙኝ ከዛ ቴክስት አደረግላት ገንዘብ እንዲያሰባስቡልሽ ነው። ኦኬ እንዴ እስካሁን አልታከምሽም እንዴ እኮ የታከምሽን ይመስለኝ አለች። ደነገጠች እና ወዲያው የሚገርምህ አይ ቲንክ ሮብ ወይ ሐሙስ ነው ቴክስት ያደረኩላት። ለእሑድ ቀጠሮ ተያዘና እሑድ ፈንድሬዝ እናደርጋለን ላይቭ ላይ አለች። በሚገርም ሁኔታ እሑድ ለሕክምና የሚበቃኝ ብር ሞላ ማለት ነው በአንድ ላይቭ። እና በቃ እናቴ እንዳለችውም ተአምር ተፈጥሮ ይሄ ነገር ይሳካል ካልተሳካ ግን በቃ ብላኝ ነበረ። እውነትም እንዳለችው ተሳካ። ከዛ ቀጣዩ ላይቭ እንደው ለሌላው ኤክስፔንስ ለቲኬት ለዛ ለሊቪንግ ኤክስፔንሱ እንጂ ለሕክምናው ሳይሆን ለእንደዛ ብቻ ተሟላለን። አለቀ። ሄድኩኝ ማለት ነው ህንድ። አሁን ድጋሚ ከእናትሽ ጋር ነው? ከእናቴ ጋር ነው። እሺ ከዛ ህንድ ሄድኩኝ። በአሁኑ በቃ በጣም ቶዝ ማች ቤተር ምክንያቱም ወዲያው ቀጥታ ሐኪሙ ጋር ሄድን። ወዲያው ተሰራሁኝ። እሱም ደስ የሚል ሐኪም ነበረ። ተሰራሁኝ። እንደውም ምንድን ነበረ ከሱ ጋር እንትናችን ኮሎስቶሚውን ለመልሰው በዛው ሰራሽ ነበር ምክንያቱም ይቅር ሪቨርስ እናድርግ አለኝ። እኔ ደግሞ በጭራሽ ምክንያቱም ከዚህ በፊት ብዙ ሰርጀሪዎች አሁን ይሻልሻል እየተባልኩ ነው የተሰራሁት። ተሰርቼ ባይሻለኝ ይሄ ነገር ተመልሶ እንዴት ሆናለሁ? ስለዚህ ኖ ብዬ እንትን አልኩኝ። ከዛ እውነትም ከፍቶ ሲያየው እሱም ደነገጠ በቃ ምክንያቱም ነርቬን ተጭኖት ነበር። ነርቭ ጋር ከደረሰ ኢንዶሜትሪዮሲስ በቃ ዲፕ ኢንፊልትሬቲንግ ይባላል ማለት በጣም ሰውነትህን አልፎ ነው ነርቭህ ጋር የሚደርሰውና ነርቬን ተጭኖት ነበረ የኢንዶሜትሪዮሲስ ባጮቹ ማለት ነው። እሱን ሪሊዝ አድርጌልሻለሁ አለ። በሶስተኛው ነው በአራተኛው ቀን በጣም በቃ ፔን እየቀለለ ለውጥ እየመጣ መድኃኒት እየቀነስኩ መጣሁ። በጣም ኢምፕሩቭ አደረኩኝ ማለት ነው። ስለዚህ በደስታ ከህንድ በቃ ደህና ሆኜ ሪከቨር አድርጌ ተመለስኩ። በመሀል ምን ሆነ ይሄ ኮሎስቶሚው ሲሰሩት እንዴት መሰለ ላፓራስኮፒክ ሰርጀሪ ማለት እንዲህ ሙሉ አይቀደድም እንዳልኩ ነው ቅድም ብስት ነው። ይሄኛው ደግሞ ብዙ ቦታ ነው የበሱኝ 7 ቦታ ነበር የበሱኝ። ሆድሽ ላይ ተበሳስቶ ነው እንትን ነው የሚገባው ካሜራ ይገባል እና ቱል ይገባል ሌላ የሚቆርጡበት እንትን የሚያደርጉበት ኮተራይዝ የሚያደርጉበት ምናምን ማለት ነው። እና በደንብ ስፔስ ኖሯቸው እንዲሰሩ አሁን ሲቀደድ በቃ ተቀዷል ገባህ ቀላል ነው። ያ ግን ስፔስ ኖሯቸው እንዲሰሩ ይሄ ኦርጋኖች በመሃል እንትን እንዳይሏቸው በካርቦን ዳይኦክሳይድ ይነፉታል። ሆድህ ተነፍቶ ነው በቃ እንደፊኛ እንዲተወጥሮ ነው የሚሰሩት ስፔስ እንዲኖራቸው መስሪያ ማለት ነው። እና በዛ መሃል አንድ እሱ አሾለከው። ከዛ ሌላው ደግሞ አናል ኤሪያ ላይ ወይም ይሄ የፊንጢጣው እንትን ላይ ቱቦ ላይ ብዙ ኢንዶሜትሪዮሲስ ነበርና እሱን ሲነካኩ አሹልከዋታል። እቺ እንዲህ በዚህ በኩል ዳይቨርት ተደርጋለች ያልኩህን ነገር ሳብ አድርገውት በታችም መምጣት ጀመረ ማለት ነው። በዚህም ይመጣል በታችም ይመጣል። በታች ሲመጣ አፈር ልሼ ነው የምነሳው በቃ እንዲህ በንብርክክ ነው በቃ በጣም ከፍተኛ ነው ህመሙ። ደስ ብሎኝ ትንሽ ቀን እንኳን ሳልቆይ ተቸለሰበት ማለት ነው። ህንድ ለዛው በጣም አንድ ቀን እንደዛ ሆኖብኝ በቃ በጣም አልቅሻለሁ። ፌንት ሁሉ አድርጌያለሁ ያኔ በቃ እናቴ ሞተች ብዬ ትዝ ይለኛል። ሞታለች እንዴት ነው ኢትዮጵያ መልሳት ሬሳዋን ሁሉ ብዬ ነበራለች። በቃ ፌንት አድርጌ በታች ሲመጣ ከዛ ተመልሼ ይሄንን የሰራልኝ ሐኪም ያወቀልኝ ኢንዶሜትሪዮሲስ መሆኑን ያወቀልኝ ሐኪም ጋር ዶክተር አቤል ጋር ሄድኩኝ። ድጋሜ በቃ ሌላ ሰርጀሪ ተሰራው አለቀ ተብሎ ደስ ብሎኝ። ስለዚህ የመጀመሪያውን ሰርጀሪ በተሰራው በ2 ወር ከምናምን ድጋሜ ይሄንን የመጀመሪያውን ስለ የህንዱ ሁለተኛው ዙር ማለት ነው እንጂ በመሃል ስንት ሰርጀሪ አለፈ እና እሱን ተሰራሁኝ። አይ ቲንክ አንስቴዥያው ከበደኝ ራስ ምታት ምናምን በቃ ድሮም አላቃቸው ህመሞች መጡ። ግን በቃ መልሰው ዳይቨርት ማድረጋቸው ገላገለ። አሁን እንግዲህ ህክምና ላይ ነኝ። የጋይናኮሎጂስት ጋር መከታተላለሁ፣ የዚህንም መከታተላለሁ። ግን በጣም ህይወት ተሻሽሏል ከነበረው በጣም ደህና ነኝ። ስቃይ ቀንሷልና ተመስገን። የስተት ህክምናዎች ነበሩ ማለት ነው? አዎ
ነበሩ ሚስ ዲያግኖሲሶች ነበሩ ሚስ ዲያግኖሲስ ማለት ህመምህ ሌላ ሆኖ ሌላ ነገር ነው ማለት ነው እስከ ሰርጀሪ የሚያደርስ የስተት ሰርጀሪ የመጀመሪያው ሰርጀሪ በጣም ስተት ነበረ ጀመር መደረግ ያልነበረበት ነው ሲደረግም ደግሞ ሲሰራም ፊሸር በሚሰራበት መንገድ አይደለም የተሰራው ብዙ ጠባሳዎች አሉ በጣም አጥበቦብኝ ነበር እኔ እንደውም አስተዋውሳለሁ ይሄኛው ሐኪም ሲያየው ሁሉ ደንግጧል በቃ በጣም እንዴት ይሰራል ብሎ ሁሉ በጣም ተረባብሾ ነበርና ከባድ ስተት የተሰራው የመጀመሪያው ጋር ከዛም በየመሃሉ እንዳልኩ በጣም እስከ አቢዩዝ የሚደርሱ ነገሮች ገጥመውኛል እኛ ከዴማሆፕ ሪል ስቴት ከቦሌ ዳውንታውን ዋን ላይ ቅንጡ ቤት ገዝተናል ለርሶ ደግሞ ድንቅ ሱቆችን አዘጋጅተውለታል ያውም በ30% ቅናሽ ይሄ ብቻ አይደለም በአዲስ አበባ ሳይታችንም ሌሎች አማራጭ ቅንጡ ሱቆችንም ለርሶ አቅርበናል ቅንጡ አፓርታማ ፈልጋለሁ ካሉ ደግሞ በአዲሱ የቀበና ሪቨርስ ሳይዳችን ብሪቲሽ ኤምባሲ ፊት ለፊት እጅግ ቅንጡ የሆኑ የመኖሪያ ቤቶችን አዘጋጅተንሎታል በዚህ ቁጥር አሁን ይደውሉ ዴማሆፕ ቅንጦት ይገባውታል በሽቶ መጀመሪያ ይሄ መሆኑ አሁን ያልሽው መሆኑ ቢታወቅ ኖሮ እነዚህ ሁሉ ነገሮች አይፈጠሩም ነበር ይሄን ሁሉ ሰርጀሪ አቮይድ አረግ ነበር ጭራይ አይወጣም ነበር ጭራይ ማውጣቱ በጣም ስቲል ችግር አለው ለምሳሌ ረጅም ሰዓት ተቀመጥ ያመኛል ደረጃ ስወጣ በጣም ያመኛል በጀርባዬ መተኛት አልችልም ጭራይ በማውጣቱ ምክንያት ስቲል ውሃ ይዞ ነው ያለው አሁን ያወጣበት ቦታ ማለት ጀርባሽ ላይ እና እሱ በቃ ስቲል ችግር ነው ቋሚ ዘላቂ ችግር አደረገው ማለት ነውና ቀድሞ ቢታወቅ ኖሮ እነዚህ ነገሮች አቮይድ አረግ ነበር ያ ሁሉ አመት ስቃይ አቮይድ ይደረግ ነበር ስቴጅ 4 ሳይደርስ ይደረስበት ነበር ቀድሞ ሲደረስ በመድኃኒት ብቻ ያለ ሰርጀሪ እንትን ይባላል ይስተካከል ነርቭ ድረስ ሳይደርስ ይስተካከል ነበር ግን ያው አዌርነሱ ስለሌለ በአለም ደረጃ ነው አዌርነሱ የሌለው ሪሰርቾች ፈንድ አይደረጉም የኢንዶሜትሪዮሲስ ሪሰርቾች ያሉትም ለምሳሌ ሜል ፓርትነራቸው ነው የወንድ ጓደኞቻቸው ላይ ምን ተጽዕኖ ያሳድራል ተብሎ ነው አስበው እኛ ታማሚዎች እያለን ምንሰቃየው እያለን ፓርትነራቸው ላይ ኢንዶሜትሪዮሲስ ያለው ተጽዕኖ ሚል ሪሰርች አለ አሁን በጣም ሪዲኩለስ ነው ፍቅረኛቸው ምን ሊያስብ ይችላል ነው የሚለው ሪሰርቹ ሴክሹዋሊ እንዴት ማለት ምን ይጎልበታል የሚለው ገብቷል ሃውስሆልድ ላይ ስራ ላይ ምናምን እሷ አማት ስለተኛች ግን ይሄ በጣም በቃ አላስፈላጊ ነው ዋናው ማለት ጥሩ ነው እኮ ሪሰርቹ ግን መጀመሪያ ምን መድኃኒት ይኑረው እንዴት ትሪት እናርጋቸው የሚለው ቢቀድም ፓርትነሮቻችንንም እናድን ነበረ በስተት ስንት ሰርጀሪ ያደረግሽ ማለት ነው እሺ አሁን አንዳንዶቹ ኮሬክቲቭ ስለሆኑ መሰራታቸው ግን አሁን የመጀመሪያው ስተት ባይኖር ሁለተኛው አይኖርም ነበር ስለዚህ እንዳጠቃላይ ህንድ 3 እዚህ 2 5 ማለት ነው ኢንዶሜትሪዮሲስ መሆኑ ሳይታወቅ በፊት በሽታ የታወቀበት ሰርጀሪ አለ አንድ ከዛ ህንድ አሁን ሄጄ ያረኩት ሰርጀሪ አለ 2 ድጋሚ አሁን ደግሞ የኮሎስቶሚን ያስተካከልኩበት 3 ላይ 8 ማለት ነው አጠቃላይ 8 ሰርጀሪ ነው ያደረግሽው አምስቱ ኦሬዲ በስተቱ አላስፈላጊ የነበሩ ሰርጀሪዎች ናቸው ማለት በቃ አሁን መጀመሪያውኑ ታውቆልኝ ቢሆን ኖሮ አቮይድ ላረጋቸው የምንችላቸው ሰርጀሪዎች ነበሩ ግን ያው ይገርም ነው አሁን ያለሽበት ሁኔታ እንዴት በጣም ተመስገን ማለት ለውጣለኝ እንዳልኩ 14 ሞርፊን ኪኒን ሞጥበት ጊዜ ነበር የመጨረሻ ሲሄድና አሁን ወደ 4 ደርሻለሁ በቀን 4 ነው ተሻው ፔንኪለር ነው አይደለ ፔንኪለር ነው ከባድ ፔንኪለር ነው ያው ሞርፊን ስቲል እንደሱ ነው ሞጣው እና ረፍት ካረኩ ካልወጣው ምናምን ምግብ በጣም ከተጠነቀቅኩኝ አሁን አንዳንድ ምግቦች ትሪገር ያደርጉኛል ቀይ ስጋ አልበላም ዳሪ አንዳንዴ እንትን ይለኛል እንደዚህ አይነት ነገሮች ተጠንቅቄ በቃ ሹሩሩ ብዬው ካለው ደህና ነኝ በአራቱ መድኃኒት ግን አንዳንዴ ደግሞ ወይ ስትበላ ትሳሳትና ወይ እንቅስቃሴ አድርጌ ወጥቼ ስመጣ ምናምን እንደሱ ምንም ይጨምራል ትንሽ ዶዝ ጨምራለሁ 6 አደርገዋለሁ እና እንደዛው እኔ እንዶፍ ነው ግን በጣም ተመስገን ከነበረው እንትን እንዲቁጭ ብዬ አላወራህም ነበር 10 ይነሳ ነበር በፊት ቢሆን ተመስገን ፊውቸርስ ላይክ አሁን ኬዙ ወደፊት ምንድነው እንዴት ነው ሊቀጥል የሚችለው ቋሚ እንትን አለው በቃ በቋሚነት ህክምና ያስፈልገኛል ምክንያቱም ስቲል በተለይ ምንድነው አሁን ሐኪም ያለኝ
መልሶ ኢንዶሜትሪዮሲስ ምን ችግር አለው? ካነሱት በኋላም መልሶ የመተካት ነገር አለው። መልሶ ተካ ማለት በተለይ የኔ የነበረበት ቦታ ነርቭ ተጭኖ ነው ያለውና እሱን ሪሊዝ ሲያደርጉ ያው እዛ ጋር ሲቆርጡ ምን ሲሉ ጠባሳ ይኖራል አይደል? ኢንዶሜትሪዮሲስ ሲጨመርበት ደግሞ መልሶ እሱን ማስተካከል በጣም ከባድ ነው የሚሆነው። ነርቭ አካባቢ ኦፕሬት ማድረግ ከባድ ነው። ቀጫጭን ስለሆኑ ነርቮች ይጎዳሉ ቶሎና ድጋሚ ሰርጀሪ ሰክሰስፉል ላይሆንልሽ ይችላል። ስለዚህ በጣም ይሄን ተጠንቀቂ ነው ያለኝ። ድጋሚ እንትን እንዳይሆን ከዚህ በኋላ ሰርጀሪ እንዳትሄጂ ማለት ነው። አዎ ኦሬዲ ብዙ ጠባሳ አለኝ ፐልቪክ ፍሎር ላይ ከብዙ ሰርጀሪዎች የተነሳ። ኢንዶሜትሪዮሲስም ደግሞ ጠባሳ እየጣለ የሚሄድ እንትን አለው። ስለዚህ እንደዛ እንዳይሆን ተጠንቀቂ ነው ያሉኝና ሜዲካል ማኔጅመንት ይቀጥላል በመድኃኒት ከጋይናኮሎጂስት ጋር ከማህፀን ሐኪም ጋር እሱ ይቀጥላል። ሞስት ፕሮባብሊ የኮሎስቶሚውም ፐርማነንት ሊሆን ይችላል። ይሄኛው በዚህ የምትጸዳጅው ማለት ነው ቋሚ ሊሆን ይችላል እሱ። ምክንያቱም አሁን መቼለታ እንኳን ሄጄ ነበረ ላስት ዊክ እና የተወሰነ ሙከስ እንኳን ሲወጣ በጣም ስቃይ ያለኝ እንኳንና አክቹአሊ ደግሞ ስቱል ደግሞ አልችልም እና እንዲህ ሊያምሽ አይገባም ነበር። ስለዚህ በቃ ኤኒ ታይም ሱን በቅርብ ጊዜ እንትን ይሄ ነገር የመመለስ እቅድ የለንም። ምክንያቱም ስቲል ህመም ላይ ነኝ። ስቲል ያ ቦታ ሴንሲቲቭ ነው እና ፐርማነንት የመሆን እድል ያለው ይመስለኛል። በተረፈ እንዳልከው ፊውቸር ላይ ወሊድ አካባቢ በናቹራል ወይ ማርገዝ ስለማልችል አይቪኤፍ የሚባል ህክምና አለ። እሱ ውድም ነው። እንደገና ያው ትንሽ ከበድ ይላል። እሱ አለ። ያው ፊውቸር ስላልከኝ እነሱ እየነገርኩ ነውና እሱ የማስፈለግ እድል አለው። በቃ እንደዛ ነው። እኔ ህመም ይቅለል እንጂ የትኛውንም ከባድ ነገር አልፋለሁ። እኔ በቃ ለሰው ልጅ ጤና በቃ ከምንም በላይ ነው ማለት እንደ ቀልድ ልጅ ሆነን ኧረ እኔ ሀብታም ልሆን እንጂ እታከማለሁ እጂ ምናምን እውነት እንደዛ አልነበረና ገንዘብ ካለ በገንዘቡ እታከማለሁ። ግን ለካ ገንዘብ የማይፈታቸው ችግሮች አሉ። ምንም ሺህ ገንዘብ ኖሮ እማንታድነው በሽታ አለ እና በቃ ጤና ትልቅ ነገር ነው። ጤናችሁን ጠብቁ። ቶሎ በተለይ ሴቶች ደግሞ ቶሎ በቃ እንዲህ አይነት በተለይ ፔሪድ ላይ ከባድ ህመም ያላቸው ሴቶች ቶሎ ቼክ ቢደረጉና early ቢይዙት ሰርጀሪም ሳያስፈልግ ምንም ከባድ ስቃይም ላይ ሳይደርሱ ማኔጅ መደረግ ይችላል። ባይድንም ኢንዶሜትሪዮሲስ አይድንም ባይዘው አይድንም። በትንሹም ቢኖርብህ ስቴጅዋንም ቢኖርብህ አይድንም፣ ፎርም ቢኖርብህ አይድንም። ግን ምንድነው ከባድ ስቃይ ላይ ከመድረሱ በፊት ማኔጅ ያደርጉታል። ስቴጁ እንዳይብስ ምናምን ማኔጅ መደረግ ይችላልና እሱን አድርጉ ነው ያው። ላንቺ በጣም እንደው ከባድ ሞመንቶች የቶቹ? እንግዲህ 8 ጊዜ ሰርጀሪ በመሃል በፔንኪለር በጣም የመጨረሻው ስቴጅ ላይ የደረሱ ፔንኪለሮችን እስከ መውሰድ ደርሰሻልና ሁሉም ስቃይ ነው። ግን እንደው በጣም ከባድ ሞመንቶች የምትያቸው? እግሬን እደበድብ ነበር ባገኘሁት እንትን በስልክም ባገኘሁት ነገር እንጨትም በቃ ለምን ስቃይ በቃ ተቃጥዬ ማለት ነው። እግርሽን ልትደበድበሽ? ህመሙ እንዳይቨርት እንዲያደርግልኝ ይሄኛው እንዲሰማኝ ያኛው እንዳይሰማኝ ማለት ነው። እና ደግሞ ምንድነው ከኋላ ጀምሮ እንዲህ እግሬ ድረስ ነው የሚያቃጥለኝ። በቃ እሳት ነው ይሄ። እንዴት መሰለ ህመሙ መጠዝጠዝ አይደለም ወይ እንዲህ ዝም የምትለው አይነት ህመም አይደለም። እሳት በቃ ኃይለኛ እሳት። ይሄ ቁስል ላይ ሚጥሚጣ ሲፈስ በቃ እንደዛ አይነት ነው ስቃይ። በጎኔ ብተኛ ያው ነው፣ ብቆም ያው ነው፣ ብንበረከክ ያው ነው። በቃ በጣም ስቃይ ነበርና እሱ ጊዜ ከባድ ነበር። ከዛ ደግሞ ህንድ እንዳልኩ ያንን ከባድ ጊዜ ያሳለፍኩበት ከሐኪም ጋር የመጀመሪያው ህንድ በቃ እሱ በጣም በቃ አላቅም በጣም ከፍቶኝ ነበር። ከባድ ነው እንዲህ አይነት ነገር። ኖርማል ጤነኛም ሆነ ማሳለፍ ከባድ ነው፣ እንኳን ደግሞ በህመም ላይ ሆነ። በዛ ምክንያት ብዙ ነገሮች ተብላሽተውብኛል። ከብዙ ሰው ጋር ተጣልቻለሁ ምናምን በቃ ይሄ ሄልፕለስ የምትሆንበት ይሄ እንትን ወረቀት አይጻፍልሽም የተባልኩበት ሰዓትና ገንዘብ ደግሞ አልሞላ ብሎን በቃ ያንተን የዛን ሰሞን አልወጣም ነበር ከቤት ራሱ በሬን ዘግቼ ነው ከቤት ስለ ከመኝታ ቤት አልወጣም። ሰው ማናገር አልፈልግም። ነገ ምንድነው እንዲሆኝ ነው የምኖረው፣ መቼ ነው የምሞተው ምናምን የሆነ በቃ ድፍን ይልባልና እሱ ፓርት
ከባድ ነበረ እና ማማ ብቻዋን መሆኗ ያኔ እኔ ሰርጀሪ ስገባ ሁሉም ሰርጀሪዎች ሳደርግ ጸሎት እንኳን ሳደርግ በቃ እናቴን እንትን አድርግልኝ ልቧን አቅለልልኝ ነበር የምለው። ምክንያቱም ብቻዋን ናት። ሰው ሀገር ይከብዳል። እናት ሆነ ልጅ ውስጥ ገብታ በቃ ማለት ከመሽመች ወጣች ብሎ መሳቀቅ ይከብዳልና እዚህ ያሉት ደግሞ አባባና አሚንም ደግሞ እነሱ ደግሞ ይብሳል። የሩቅ ሰው ናቸው፣ በቅርብ አያዩኝም እና ስልክ ደግሞ አላወራም ነበር። እኔ በቃ ጥሩ ሁኔታ ላይ ስላልነበርኩኝ እኔ ስልክ አውርቼ እንኳን እንደውም ያሁኑ ህንድ ይሻል ነበር አላናግራቸውም ነበርና ምን ላይ እንዳለው ስለማያውቁ አይ ቲንክ ይከብዳቸው ነበርና እነሱ ሰዓታት ይከብዱ ነበር። ተመስገን ሁሉም አለፈ። በጣም የሚገርም ነው። በጣም ጠንካራ እንደዚህ ስናይሽ በጣም በዚህ መከራ ውስጥ በዚህ ችግር ውስጥ ያለፍሽ በፍጹም ነው። ሰው እንደዛ ይልሻል ይመስልማል። አዎ የምትታመሚ አትመስይም ይለኛል። ለዛውም እኔ በጣም እስኪ ጥለኝ ድረስ እኮ አብረውኝ የሚሰሩ ልጆች እንኳን እንደሚያመኝ አያውቁ። አልናገርም ነበር ቀዋጥ አድርጊያት ነው እና በቃ አንድም ምንድነው እኛ ሀገር እዛ አካባቢ ስትታመም ማህፀን አካባቢ ወይ ፊንጢጣ አካባቢ የሆነ መፍራት መሸማቀቅ አለ አይደል? ሐኪም ጋር መሄድ ትፈራለህ፣ ለቤተሰብ መንገር ትፈራለህ። እንደዛ ብዙ ሰዎች አሉ እኔም የሚጽፉልኝና አሁን ሳስበው ግን ስንት ነገር አለፈ ማለት እኔ ድሮ ሰው እናቴ እንድታይኝ አልፈልግም ነበር ልብስ ስቀይር። የዛን ያህል ፕራይቬት ነበርኩኝ። ከዛ ግን ህይወት ምን ያስተምርሃል? በቃ የባሰም ነገር አለ። 7-8 ወንድ ሐኪሞች ተሰብስበው ራቁትህን ሆነ ትሰራለህና የሚብሱ ነገሮች አሉ። ስለዚህ በቀላሉ በአጭር በቃ አሟቸው አፍነው ቤት ያሉ ሰዎች እኔ የምመክረው ወጣው እንዴ ሌላም በሽታ እኮ ሊሆን ይችላል። ሌላም በሽታ ሊሆን ይችላል። ማራኪ ወግ ብዙዎች ቤት እየገባ ያለፉበትን የመጡበትን የስኬት ሚስጥራቸው እንደሚያሳያችሁ ሁሉ እንደዚህ ያልተነገሩ ድንቅ ታሪኮችንም ወደ እናንተ እናደርሳለንና እናንተም ድንቅ የቤተሰብ የፍቅርና የስኬት ታሪክ አላችሁ እዚህ መታችሁ ተዋጉናላችሁ። እኛ ከልብ እንሰማችኋለን። አሁኑኑ በዚህ ቁጥር ቴሌግራም ላይ በድምጽ ወይ በጽሁፍ ላኩልን። እኛ ቀጣይ የማራኪ ወግ እንግዳ እናደርጋችኋለን። ይሄ ቢሆን ኖሮ እንደዚህ አይፈጠርም፣ ይሄኛው ኬዝ እንደዚህ ባይሆን ይሄ እንደዚህ ቢሆን ምናምን የምትያቸው እንደው ባይሆን ኖሮ ቢሆን ኖሮ የምትያቸው ነገሮች አሉ ከመጀመሪያው ጀምሮ ባንች አንደርስታንዲንግ? አዎ የመጀመሪያውን ሰርጀሪ አሁን ደግሜ የመኖር እድል ባገኝ የመጀመሪያውን ሰርጀሪ አልሰራም። በቃ አልሰራም። ህመሙም እንዳረገ ያርገኝ እንጂ በጣም ከባድ በቃ ነርቬ ላይ ከባድ ጉዳት ያደረሰው እንትን ያ የመጀመሪያ ሰርጀሪ ነው። አንደኛ ኮቪድ ነበረ። በቃ ቤተሰብ ማንገላታት አልፈለኩም። አዲስ አበባ መምጣት ምናምን ለዛዛው ደብረ ዘይት ነው የተሰራሁት እና እሱ ወዝ በጣም ትልቁ ሚስቴክ እኔ የህይወቴ እሱን አልሰራም ነበር። ሌላ ኮሎኖስኮፒ የሚባለውን ይሄኛውን ይሄ ኮሎስቶሚ እሱን አይደለም። ኧረ በታች ገብቶ የሚታየው እንትን ምርመራ እሱን አላረገውም። እሱን በጣም ረብሾኛል። ያ ቦታ እንዲቆጣ በቃ ያደረገው እነሱ ሁለቱ ነገሮች ናቸውና እነሱን ሁለቱን አቮይድ አረግ ነበር እና ህንድ ደግሞ ያ ያልኩህን ሐኪም አቮይድ አረግ ነበር። በቃ ምንድነው እንደዚህ ግን ጠንካራ ያደረክሽ? አሁን በእርግጠኝነት ብዙ ሰው ያው ይሄን ፕሮግራም እያየ አፋቸውን በእጃቸው ጭነው የሚገርም ጥንካሬ ነው ያለፍሽበትን መንገድ እየሰማን እያየን ያለ ነውና ምንድነው ጥንካሬው ያንቺ? ያው መቼም እንግዲህ የጥንካሬ ምንጭ ፈጣሪ ነው ዋናው እሱ ነው ብዬ አስባለሁ። ይሄን ነገር እንዳልፍ ያጠነከረኝ ከዛ ግን ወላጆቼ በቃ ቤተሰበኛ ቤተሰብ በቃ እንዴት ነው በሁሉም ነገር እንዲያብረን እንትን ብለን ነውና እንዲህ የሚንሰፈሰፉ እናትና አባቴን እንዴት ጥዬ ሄዳለሁ አይነት እኔ ደግሞ በሞትባቸው ይጎዳሉ ሚል በዛ ምክንያት ነው ለመኖር የወሰንኩት ችዬ ለመኖር። በቃ እኔ ቢያመኝም ዝንጥብ የፀጉሬን ተሰርቼ ነው። ለማነው ካርዱ ይላሉ። ኢቭን ተራዬ ደርሶ ሰው ያስቀድሙብኛል ምናምን የታመምኩ ስለማልመስል ማለት ነው። አንቺ እኮ ውስጥሽ ስቃይሽን ታውቂያለሽ። እኔ ስቃይ መቀመጥ እንኳን አልችልም። ቆሜ ነው አንዳንዴ እንዲህ እያልኩ ነው። ግን በቃ አይመስላቸው እሱ
ስላመማት እንደው ትቅደም ይላሉ። ስለ ተስፋም ብንዋል ደስ ይለኛል። ያው ሁላችንም በተስፋ ነው የሰው ልጅ የሚኖረው አይደለ? አንቺም ይሄን ሁሉ ሰርጀሪ ይሄን ሁሉ ስቃይ ቤተሰቦችን ያስበሽ ብዙ ነገን በተስፋ እየጠበቅሽ ነው በዛ ሁሉ መንገድ ያለሽውና ምን ተስፋ ታረጊ ነበርና ስለ ተስፋም በራሱ ሐሳቡ ላይም እንደው ሰው ምን ተስፋ ማድረግ አለበት ማንን ተስፋ ማድረግ አለበት? እውነት ለመናገር ምንድነው በቃ ረፍ ብዬ የምተኛበትን ቀን ነበር መመኛው ያኔ እና ከሆነ ጊዜ በኋላ ከሆነ ስቃይ በኋላ ተስፋ ማድረግ ታቆማለህ። በቃ ያው ስላለህ ትኖራለህ እንጂ እውነት ለመናገር እኔ እንዲህ ተስፋ አድርጌ ተስፋዬ ነው ያን ነገር እንድሻገር ያደረገኝ አልልህም። ምክንያቱም አስቆርጦኛል አትድኝም ነው ትዝ የሚለኝ። እንደውም የማህፀን ስፔሻሊስቱ ጋር በቃ አድቫንስ አድርጓል ስቴጅ 4 ነው አይድንም ምንም ልናግዝሽ አንችልም ማለት እሺ ስቃዩ ምን ላርገው ዶክተር ስለው በቃ እኔ ምንም ላረግሽ አልችልም ማለትና ያኔ እየወጣሁኝ አለቀስኩ። እንደውም ዶክተር ክፍሉን በጣም ጥሩ ሐኪም ነው። ቆይ ተመለሽ ተረጋጊ ቁጭ በይና አለኝ። ሶፍት ሰጠኝ። አይዞሽ አንቺ ለሌሎች ሰዎች እንደውም እንትን ትሆኛለሽ ትምህርት ትሆኛለሽ ጎበዙኝ ጠንክሪ ምናምን አለኝና አይድንም እየተባልክ ያው ተስፋ ማድረግ አትችልም። ግን ምንድነው በቃ ምኞቴ ነበር አንድ ቀን ያለ ህመም እርፍ ብዬ መተኛት። በቃ ከዛ በላኒ በሞትም እኔ አይቆጨኝም ነበር። አንቺ አሁን አንድ ቀን አልሽና እኛ ቫልዩ ማናረጋቸው ነገሮችን ያሰብኩ በጣም ለአንድ ቀን መተኛ የምትወስደው ነገር የሚቀልብህ ነገር ይዘው እያለ ለካ ትልቅ ነው። በሰላም ሽንት ቤት ገብቶ መውጣት አሁን እኛ ኖቲስ አናረገው ማለት ደህና በወንክ ሰዓት ዝም አይልም። በሰላም በቃ ጋደም ብሎ ማረፍ። አሁን እኛ ስራ በዛ እንዲያለ በደከመኝ ምንል ነበር ያኔ ስራ ሰርቼ ወጥቼ በደከመኝና በተኛውል ነበር ለካ ድጋም የሚናፈቃል። እና በቃ እንደዛ አይነት በቀላሉ የምንወስዳቸው ነገሮች ስታጣቸው ነው ትርጉማቸው የሚገባህና እሱን ነበር ማስበው። ያው ተስፋ ፈጣሪ ነው ተስፋ የምታደርገው። እኔ ግን አላቅም ይሄ ሰው ዲስከሬጅ ሊያደርግ ይችላል። በጣም ብዙ ጊዜ ተንበርክኬ ለምኜዋለሁ። በቃ ባታነሳለኝ እንኳን ይሄን ህመም እንድችለው በቃ የሆነ ያህል እንደው ቢያንስ መልክ እንዲይዝ ማለት በጣም ከባድ ስቃይ ነው። እኔ ስቃይ የነበረው እጅን መንከስ ማለት ጤነኛ ሰዎችን አይነክስም ማለት ጤነኛ ሰው ፀጉሩን አይነጭም ነጭቼ እስካወጣው ድረስ በቃ ስቃዩን ነው ማለት እና እንዲህ እንትን ሰንበር በሰንበር ከሚሆን ድረስ እግሬን ደብድቤ ማረገው ከስቃይ ነውና ትንሽ ጋብ አድርግልኝ ብዬ በጣም ለምኛለሁ ረጅም ጊዜ እና ያው ምንም በጊዜው ነው እሱ በርግጥ የሚሰራው እና መልስ ስላልነበረ ትቼው በቃ እኔ እሱን ማናገር ተጣልቼ ነበር እውነት ለመናገር በቃ ማለት ምንም ፖይንት የለውም ወደሚል ደርሼ ነበር። በተለይ ወደ መጨረሻ አካባቢ ብዙ ነገር እየጠመመ መጣ፣ ወረቀት እየጠመመ መጣ፣ ገንዘቡ በቃ ብዙ ነገር እያስቸገረኝና በዛ ምክንያት ተጣልቻለሁ። ግን ያው ከአምላካችሁ ጋር አትጣሉ፣ ቤተሰባችሁን አስቡ። ነገ ደግሞ ልክን አሁን እንዳለፍኩት ያን ጊዜ ሊታለፍ ይችላል፣ ሊቀል ይችላል፣ የተመኘነውን ልናገኝ እንችላለን እና ያው ትዕግስት ጥሩ ነው እላለሁ። ቦታው ላይ ስትሆኝ ግን ከባድ ነው። እኔ እናደድ ነበር ሁላ ያልፋል የሚለኝ ሰው ጋር ሁላ አጣላ ነበር በእውነት። ሰው አይዞሽ ያልፋል ሲልሽ ትናደዳለሽ። በቃ እሱ ገብቶ ቤቱ ሄዶ ይተኛል፣ እኔ አልተኛም። እኔ ቁጭ ብዬ ነው ማድረው፣ ፈጥጬ ነው ማድረው። እንዲሁ ያየሁት ይነጋል። እሱ ሄዶ ሽንት ቤት ቁጭ ብሎ ዘና ብሎ ይወጣል። ምን ይላል? እኔ አላረገውም ያንን ነገር። ስለዚህ አትበሉኝ በቃ አይዞሽ ካላችሁኝ ይበቃኛል እላለሁ። መጨረሻ ላይ ጠያቂም አይምጣብኝ አልኩኝ። መኝታ ቤት ይዘግቼ ጠያቂ ሁሉ ጠልቼ ነበር። አንዳንድ ሰው ቅድም እንዳልኩ ነው እንትን አልኩ ብሎ ክፋት ሳይሆን የሆነ በመልካም ያደረገው ይመስለውና ይዘባርቃል። ቲክቶክ ላይ እኮ እንትን እላለሁ ሰው ስጠይቁ እንዲህ አትበሉ እላለሁ። የማይባሉ ነገሮች ታካሚንስ በሽተኛ ስጠይቁ በቃ የማይባል ነገር እንደው እንዲህ ብታረግ እኮ አትበሉ። ያ ሰው ሁሉንም ነገር አድርጓል፣ ባይዘው ሞክሯል። ከርቤ አልቀረኝም። በሚጠጣ በሚታጠን በሚዘፈዘፍ ወስጃለሁ እኔ እጣን ማለት ነው። ከርቤ በአፍ ለመግባት እንዴት እንደሚዘገን ተዘፍዝፌበታለሁ፣ ጠጥቼዋለሁ፣ ታጥኜዋለሁ እና
ቅጠላ አልቀረኝ እኔ የቀረኝ ነገር የለም ያልወሰድኩትና ያ ሰው ያልወሰደው ነገር የለም ከመልካም ነው እኮ አይ አንደርስታንድ ግን እንደው መናገር እንኳን ከፈለክ ከሌ እንዲታማ እንዲህ አይነት ነገር ወስዳ ነበር አላቅም በርግጥ ስላንቺ ብላ የሆነ ቀለል አድርገህ አንቺ ካልሞከርሽው ሞክሪው እና እንዲህ አይነት ነገሮች አይባሉም እላለሁ አይ ቲንክ እንግዲህ ያው እግዚአብሔር ብዙ ሰዎችን ለምስክርነት ማስተማሪያ እንዲሆኑ ያዘጋጃል አሁን ያንቺን የቲክቶክ ኮንተንቶች ሳይ እንደዛ ነው ማስበው ህመምሽን ብቻ ሳይሆን ነገን ተስፋን በስቃይ ውስጥ ማለፍን ብዙ መንገድን ነው የሚያሳየው እንደዚሁ ዝም ብሎ ቲክቶክ ላይ ለመውጣት ብቻ አይደለም የሚወጣሽው አይደለም ያን ሁሉ ኮንተንት እየሰራሽ አሁን በመናደርገው ቃለ መጠየቅ እንኳን ብዙዎች ውስጣቸው እንደሚነካ ራሳቸው እንደሚጠይቁ እንደሚያመሰግኑ እርግጠኛ ነኝና የቲክቶክ ኤክስፒሪየንስሽን ንገሪኝ ከመጀመሪያው ጀምሮ አቀባበሉ ቲክቶክ በቃ እንደ ቤተሰብ ነው ተቀበለኝ የኔ ፎሎወር መጀመሪያ ፖስትሽው ምንድን ባክስ ቀይር ማለት በፊት ብሎ እንዴት መሰለህ ኖርማሊ የጌት ሬዲ ዊዝ ሚ ምናምን እንደዛ አይነት ቪዲዮዎች ነበሩ ግን ስለ ህመሜ ስለ በቃ ስለ በሽታዬ እንደዛ አይነት ኮንቴንት ስጀምር ባግ እየቀየርኩ ነው የጀመርኩት ባጉ በየአንዴ ከተጸዳዳ በኋላ በየጊዜው ነው የሚቀየረው አዎ አሁን ለምሳሌ አሁን እኔ ምግብ ስለማልበላ በቀን ውስጥ ብዙም እንትን አይልም አይወጣምና ለዛ በ3 ቀን በእንደዛ መቀየር ይችላልው አንዳንድ ሰው ቶሎ የሚመጣበት አለ ባይዘይ መድፊያ አለው ባጉ ለምሳሌ እንደዚህ ነው ሁለት ያመጣሁት ይሄ ያልተቆረጠ ኦኬ በሳይዝ ልክ በዚህ ጋር ወጣው እሺ በሳይዙ ልክ ይሄ ሳይዝ መለኪያ አዎ በተቀደደው ሳይዝ ልክ ትቆርጣለህ እኔ አሁን በፊት 25 ናቸው ቁጥሮች አሉ 25 ላይ ነበርኩኝ በፊት አሁን ትንሽዬ ነበረች አሁን 35 40ም ደርሼ ነበር ብቻ አሁን እንደዚህ ይቆረጣል አለው መቀሴ ራሱ እንዲቆረጣል ይሄ የተቆረጠው ነው ከዛ እቺ ተነሳና ትለጣፋለች እዚህ ጋር ትለጥፋለች እሺ ትለጣ መጀመሪያ በፊቱን አንስታ አጥድታ ምናምን ማለት ነው ከዛ ይሄኛ ይለጣፋል ከዛ ባግ ብዙ የለም እጥራት አለ ኢትዮጵያ ውስጥ የለም እኔ እንጃ የሚሸጥበት ቦታ አይ ቲንክ አንድ ቦታ ነበር አሉ አላቅም እሺ አሁን ላይ ውድ ከውጪ ነው የሚመጣው ውድ ነው ስለዚህ ምንድነው ረጅም ጊዜ ለመጠቀም ይሄን ትለጥፈዋለህ ከዛ ኖርማሊ እንዴት ነው መሰለህ እንደዚች ነው የሚሆነው በቃ ተዘጋ ማለት ነው ምንም ሽታ ማያወጣም ሲል ያረጋል ምንም አሁን አያስታውቅም ማለት እኔ አሁን ባልነግራችሁ እንዳለኝ አያስታውቅም አሁን አርገሻል አንቺ ግን አናውቅም ያለው ግን አጣቀው እና እንደዛ ነው ከዛ ምን ማድረግ ትችላለህ አሁን ልክ ይሄ ሲሞላ ባጉን ለመጠቀም ለረጅም ቀናት እቺ እንዲትፈታና መድፋት ትችላለህ ውስጡ ያለውን ኮንቴንት እንዲቺ ማጣፊያ ያላት እንዲች ጥፍታ አረጋታለህ የክፍተት አለው ያለውን ኮንቴንት በዚህ ጋራ መድፋት ትችላለህ ከዛ ባጉ ላይ እንዳለ ሳይነሳ ለረጅም ቀናት መጠቀም ትችላለህ ማለት ሳምንት ድረስ ማለት ተጠቀመው ትችላለህ ከፈለክ እኔ ብዙም ተንሰማልለው ከዛ በፊት ነው ማነሳው እና እንደዛ አርገህ መጠቀም ትችላለህ ግን አንዴ ካነሳው በኋላ መልሰ መለጠፋችልን በቃ ይጣላል ምን ታያለሽ ስታይው አሁን ስትቀይሪ ያው ታይው አይደለ ምን ታያለሽ መጀመሪያ ሰሞን ትንሽ ይከብዳል ያ ማጽዳቱ ምንም ይከብዳል ከሰው ያነስኪ መስልሃል ከኩዮች ምናምን አሁን ግን ለመድኩት በተለይ ሌላ ምን ያሳቀቀሃል መሰለህ በፊት አልነበረም የመጀመሪያው ኮሎስቶሚ ጊዜ አሁን ግን አይ ቲንክ በዛ ብሎ ስለወጣ ይሆናል ጋዝ ሲወጣ በዚህ በኩል ይሰማል እና ንቅ ይላል በቃ ሰው መሃል ካለ እንጂ ሌላ ሽታ ምናምን በተለይ እኔ ቆንጆ ነው የምጠቀመው ባግ አክስቶች ያጎቶች ይወጫሉ አመሰግናለሁ በዚህ አጋጣሚ እነሱ ይልካሉ ስለዚህ ጥሩ ባግ ነው የምጠቀመውና በደንብ ሲል ያደርገዋል ምንም አይነት እንግዲህ እንደ አሁን ቢኖር ታውቀው ነበር አይደል ያለውም ግን በቃ የጋዟ ነገር ተጨንቃለች አየር ይወጣል ድምጽ አለው አንዳንዴ በተለይ ይሄ ስትቀይር ለምሳሌ አንዳንዴ
ክፍት ሆኖ ከቆየ ሻወር አድርጌ ምናምን ብዙ ጊዜ ካነሳሁት በኋላ ነው ሻወር ማድረግ የምፈልገው። ወተር ፕሩፍ ነው ግን በደንብ መጽዳት ስለምትፈልግ እና እንደዛ ስትቆይ አየር ይገባ የለ እሱ ሲወጣ የተወሰነ ሻወር ስትወስጂ ምናምን የሆነ ነገር ማለት በቃ ዲሴቢሊቲ ነው። ስለዚህ የሆነ ነገር ይከፋሃል ግን በቃ ከዛ ምን አስባለሁ አንዳንዴ ልቤ ስብር ካለ ከከፋኝ በእንዲህ አይነት ነገር እንዳልኩ ወይ በድምጽ ወይ በሆነ ነገር ካሳቀቀኝና ከከፋኝ ይሄ ነገር ያመጣልኝን ጥቅም አስበዋለሁ። በቃ ከምን እንደገላገለኝ ስለማስበው ወዲያው ደግሞ ያኛውን ፔን አስበዋለሁና ያን ፔን እንደገላገለኝ ትዝ ስለሚለኝ በቃ መልሼ አይ ይሄ ቅብጣት ነው ብዬ ራሴን መልሼ እንተራላለሁ እንጂ እንዳልኩ ነው። ለምሳሌ ከአንዳንድ ቦታ የሚያስቀረሰው አለ፣ የሚጸየፈ ሰው አለ፣ ተጸይፎ የቀሩ ጓደኞች አሉ። አንቺን ተጸይፈው ደብራቸው የቀሩ በዚህ መሀል ደግሞ ማመስገን የምፈልገው በቃ ያው ስም ብጠቅስ ስለሚገሉኝ ስም አልጠቅስም፣ ግን በጣም ዋጋ የከፈሉ ደግሞ ከእኔ እንጃ እኔ ወንድም በቃ የእናትህ ልጅ ከሚከፍለው ዋጋ በላይ ዋጋ የከፈሉልኝ ደግሞ ወንድሞች አሉኝና በጣም በቃ በጣም ነው ማመሰግናቸው። እነሱን ሳይጸየፉ እኔ ከከፋኝ ይዘውኝ ወጥተው በቃ እና እኔ እንጃ በዚህ ብዙ ሰው ተሸኝና አንድ ግን የብዙን ሰው እንትን የሚተካለ ሰው ደግሞ ይሰጣልና በሱ አመስጋኝ ነኝ እንጂ በዚህ የሚቀር ብዙ ሰው አለ። ራስን ስለመቀበል ነው እስኪ። እሺ ራስን መቀበል ማለት ያው ሰው ያለበትን ፊዚካሊም ኢሞሽናሊም ያለውን ነገር አምኖ እኔ እንደዚህ ነኝ እኔ ነኝ ይሄ ነኝ ብሎ አምኖ ተቀብሎ መኖር ነው። ብዙ ሰው ኮምፕሌን የሚያደርግበት መንገድ አለ። ቁመቴ፣ ከለሬ፣ ጥርሴ፣ ፀጉሬ ብዙ ነገርና አንቺ ራስሽን በደንብ አምነሽ ተቀበለሽ ለሌሎች ያስተማርሽ ነው እና ስንቱ እንደሚያማርር በራሱ በተፈጥሮ በምኑም በተለያየ መንገድ እያሰብኩት ነውና አንቺ ራስሽን የተቀበልሽበትን መንገድ ኤክስፒሪየንስ አድርገሽ ትንሽ ብናወራበት ደስ ይለኛል። በቃ ይሄ ኮሎስቶሚ እንዳልኩ ነው። ለዛው ምን ነበርኩኝ ጠንካራ ቤተሰብ ፈርተው ነበርና ቪዲዮዎች እያሳየው ይኸው ጂም ይሰራሉ እንዲያረጋሉ ማይነር እንትን ነው እንጂ በቃ ይኖራል የሚለውን እነሱን አሳመንኩኝ። ከዛ ራሴን ደግሞ በቃ ግድ ነው ይሄ ነገር ማለት የሚቀርልኝ አይደለም። ካልቀረ ደግሞ ማለቃቀሴ ህይወቴን ያከብደዋል እንጂ በቃ ምንም አያሻሽልልኝም። ግን እንደውም በቃ ደህና ሆኜ ራሴን ሳወጣ ግን ሌሎችንም ሰዎች አግዛለሁ የሚለውን ነው ያሰብኩትና በቃ አንዳንዴ ምንድነው ማንቀይረው ነገር ከሆነ ኢምብሬስ ማድረግ ነው ያን ነገር እንደውም እንደ ጌጥህ ማውጣት ነው። ማንነትን መቀበል። ስትቀበል ደግሞ ደስተኛ ሆነ ኮርታህበት በቃ እንደዛ ነው። ፈልገን ያመጣነው ነገር አይደለም የተሰጠን ነው። ስለዚህ ያንን እንደዛ ሆኖ መቀበል ነው ብዬ ነው ማስበው። በቲክቶክ ከተሰጡሽ ኮሜንቶች እንደ ፖዚቲቭሊም ኔጌቲቭሊም አንዳንድ በጣም አንቺን ውስጥሽን የነኩሽ የሰዎች አስተያየቶች አሉ በሁለቱም መንገድ። እሺ ከፖዚቲቭ ልጀምር። አብዛኛው ፖዚቲቭ ስለሆነ ያሳው በጣም ፖዚቲቭ ነው አይቻለሁ። የኔ ቲክቶክ ፋሚሊ በጣም ነው ማመሰግናቸው። በጣም ሳለቅስ እንኳን ይናደዳሉ። ለማን ነው የምታለቅሹ ይሉኛል። የዛን ያህል እንደ ቤተሰብ ነውና በጣም ከፖዚቲቭ እንትን የሚለኝ ስለታስይልሻለሁ እንዲያርግልሻለሁ እንዲጸሎት አርግልሻለሁ ትድኛለሽ የሚል በቃ እኔ እንጃ ለሰው መጸለይ እኮ ትልቅ ስጦታ ነው አይደል? እስከ ስለት መድረስ በሶሻል ሚዲያ ለሚያውቃት ሰው በቃ በአካል እንኳን አይተውኝ ለማያውቁ ሰዎች እስከ ስለት እስከ ጸሎት እንዲ አድርጎ እስከ ማለት ሁሉም ዱዓም እስከ ማድረግ በቃ በሁሉም ሃይማኖት አንድ ሆኖ ስለኔ ጉዳይ ያንን ማድረግ እኔ የሚገባኝ አይደለም፣ ግን በቃ ፈጣሪ ያክብርልኝ ለዛ ፍቅር። እንደው በጣም ብዙ ልብ የሚነኩ መልእክቶች ናቸው ያሉትና አንድ ቀን መምሽን ብታመምልሽ አንቺ ደግሞ ረፍባልሽ የሚሏሉ። ሌላ ደግሞ አባቴ ሆይ እስካሁን ለኔ ለመንኩን ተውና እሷን ማራት ይላሉ። እና ምንድነው ፊልም የምታረጊው እነዚህ ኮሜንቶች ሲመጡ? ወይ አለቅሳለሁ፣ ብዙ ጊዜ አለቅሳለሁ። በቃ
ምን አይነት ፍቅር ነው ማለት በቃ ቤተሰብ እንኳን ይከብደዋል እኮ እንኳን ሰው እንደዛ እስከማለት ድረስ መድረስና በቃ አላቅም የተሰጠኝ ሰው ፍቅር ነው። በጣም አመሰግናለሁ። ፈጣሪ ያክብርልኝ ነው የምለው። ትልቅ ነው እውነት። ለኔ ግን የከፋኝ ቀን ሁላ ገብቼ ቲክቶክ ኮሜንት ነው የምገባው። በቃ አብዛኛው እንትን ስለሆነ ፖዚቲቭ ስለሆነ በቃ ብርትት እላለሁ። ይሄ ሁሉ ሰው እየጠበቀኝማ አልወድቅም እላለሁና ቀላል አይደለም። እነሱ በደቂቃ የሚጽፏት ነገር ለኔ ህይወት ግን ትልቅ ብርታቴ ናት። አመሰግናለሁ። በተለይ ደግሞ በኢንቦክስ ማለት በውስጥ መስመር በጣም ብዙ ነው ያለው። ምን ይላሉ? ለምሳሌ እንዲ ምክር የሚጠይቅ እንዲ አይነት መመሙኛል የሐኪም ጋር ሊሄድ ባጌት ነው የምትገዢው ባይዘው አሁን ነው ያቆምኩት እንጂ ባጌ ራሴን ባግ አካፍል ነበር ለሰው ሰጥ ነበር። እኔ በፊት በነጻፈጫቸዋለሽ በራስና አዲስ የነበረ ጊዜ በየቀኑ ነበር መቀየረው ይጨንቀኝ ስለነበር ከዛ ሳይ ልኬንን ሶሻል ሚዲያ ስጀም ብዙ ሰው ባጌ የለውም በፌስታል ነው የሚጠቀመው። እንዴት ከባድ እንደሆነ አስበው። ኖርማሊ ይሄ ነገር በአንጀት ህመምም እንዳንቺ ኬዝ ባይሆንም በሌላ ኬዝ ሊቀደድ ይችላል። ለምሳሌ ካንሰር ኖሮባቸው በሌላም በአንጀት ህመም በድርቀት በምናምን የሚመጣባቸው አሉና አስበው ይሄ ከባድ ነው በራሱ። ደግሞ በፌስታል መጠቀም ማለት በቃ እንዴት እንደሚሰብር በቃ በተለይ ለወጣት በፌስታል እዚህ ጋር ማለት ፌስታል በቃ ለጥፈው በፕላስተር አንደኛ ቦታውን በጣም ያቃጥለዋል። ጥሩ አይደለም ፌስታል። ከዛ ደግሞ ሽታ ማይካል ከቤት መውጣት አይችልም እና በቃ እሱ በጣም ይረብሸኝ ስለነበር እኔ በየቀኑ እየተጠቀምኩ ግፍ ነው ብዬ በ3 በ4 ቀን አረኩት። ያቺ የምትተርፈኝን ለሰው ጊፍት ሰጥ ነበር። ከዛ ምን መምጣት ጀመረ። ሌላውም ሰው ደግሞ እኔም ቤት አለ የተቀመጠ ለምሳሌ ታማሚ እናት አባቶቻቸው ሲጠቀሙ ቆይተው ያለፉባቸው ባጎ የተቀመጠ እንስጥሽ ይሉኛል። ሲሰጡኝ ለሰው ሰጣለሁ። አንዳንዴ እዛው እርስ በርስ እንዲቀባበሉ አረጋለሁ። ብቻ በእኔ ምክንያት የተወሰነ ሰው ባግ መጠቀም ችሏል። እንግዲህ አሁንም ሄጄም ስለነበር ምናምን ተቋርጧል። መልሼ ጀምረዋለሁ ብዬ አስባለሁ። ወደፊት አድጎ ደግሞ በትልቁ እንደዚህ ኮሎስቶሚ ህመምተኞችን የምናግዝበት በነፃ ባግ የምንሰጥበት ነገር ይመቻቻል ብዬ ተስፋ አደርጋለሁ። ኢትዮጵያ ውስጥ የለም ይሄ ፕሮዳክት አይሸጥም? አንድ ፋርማሲ አለ የሚሸጥበት ብለው ግን በጣም ውድ ነው። ኦኬ ማለት አሁን አንዱን ባግ ስትገዛው ህንድ አሁን ለዛውም ይሄ ኮሎፕላስት በጣም ምርጥ የሚባል ብራንድ ነው። ይሄን አታስበው። አሜሪካና እንትን ነው ምንድነው ዩሮፕ ነው የሚገኘው። እንትን ግን ኖርማሉ ዝም ብሎ ሸራው እንኳን ባግ አንዱ እስከ 600 ብር 700 ብር አንዱ ፒስ በቃ አንዱ ፒስ ለአንዴ ነው የሚሆነው። አስበው ምን ያህል እንደሚያስፈልግ። ከዛ ደግሞ አክሰሰሪዎች አሉ። ማንሻ ለምሳሌ ስፕሬ አለው። ምንጭቃ ገስታነሳው ቦታው እንትን እንዳይቆጣ ማንሻ ስፕሬ አለው። ማጽጃ አለው። ይሄ አዲክሲቭን ማጣበቂያውን ማስለቀቂያ ሌሎች ላዩ ላይ ስፕሬይ የምታረግበት ዙሪያው ያለው ቆዳ እንደ ከለር እንዳይቀይር እንዳይጎዳ ምናምን ሁሉ የተለጥፎበት ስለሆነ እሱን የምታረግበት እነሱ አክሰሰሪዎች። ከዛ ሽቶ አለው። ሽታ ድንገት እንኳን እንትን እንዳይል የሚያደርግና እሱ የትና የት እንደሚደርስ አሰበው። ቅብጣት ነው አክቹሊ ግማሹን እንደውም ትቶ አለ። ግን ዋናው ባጓና ማንሻዋን እንኳን አፎርድ የማያደርግ ሰው ብዙ ሰው አለ እና ከባድ ነው በቃ። በዛ ምክንያት ነው ያንን የጀመርኩት። በዚህ ዙሪያ ትልቅ ነገር እንደምትሰሪ ይሰማኛል። ፈጣሪ ይርዳን። በጣም ተስፋዬ እሱ ነው። ከባድ ነው። ስራ መስራት አትችልም። አስበው በቃ ሶሻል ላይፍ ስራ ሶሻል ላይፍማ ቅንጦት ነው። ስራ መግባት አትችልም። አንድ ትንሽ ልጅ ያለችው አንድ ልጅ ነበረ እና እንደዚህ በጣም ይወስድ ባግዬ ወንድ ነው ህፃን ነው? ወንድ ነው። አይ ትልቅ ሰው ነው ግን ህፃን ልጅ አለችው። አባት ሆነህ ደግሞ ኬዙ የአባትየው ነው። እሺ። እና በቃ ስራ መስራት አልቻለም እና መቶ ባከኔ ይወስድ ነበር። እንደውም መመለስ እኮ ይችላል ብለውኛል ግን አጣሁኝ ገንዘብ አለ። ስንት ብር ነው? ትንሽ ብር ነው ያኔ 20 ምናምን ሺህ ለመመለስ የመንግስት ማለት ነው። የሆኑ ነገሮች የሚገዛዙበት ብር ነው እና ያኔ በቃ እጄ ላይ ነበረ ያ ብርና ተሰራ
መገላገል ከቻልክ ብዬ እንደዛ አድርገን እንትን ብለናል እኔና ማዘር ብዙ ሰው እንዲህ ቤት ውስጥ ቀርቷል በቃ ከባድ ነው እና ለዛ እስቲ ትልቅ ነገር ብንሰራበት በዚህ ጉዳይ ደስ ይለኛል ፈጣሪ ይርዳን አሜን ከዛ ሌላ ማረሳውና የሳኩበት ኔጌቲቭ ኮሜንት ደግሞ 40 ኩንታል ነው 40 ኩንታል ቦርጭ ነው 40 ኪሎ ቦርጭ ያለኝ ሰውዬ ነበር ያኔ ባክስ ቀይር እና ያሁን መነፋት ከኢንዶሜትሪዮሲስ የመጣ ነው እኔ ትቼው ራሴን ጥዬ ወይ ጂም አለመግባት ወይ እንደዛ ሳይሆን በቃ የህመሜ አንዱ እንትን ነበርና እንደውም እሱን እንትን አድርጌ ኮት አድርጌ እሱን ኮሜንት ታሪኬን በጽሁፍ ጽፌ እንትን ብያለሁ አይቼዋለሁ አይደለ እና በቃ እሷን አረሳትም ታስቀኛለች ውፍረትሽ ላይ ነው እንትን ያለው ቦርጭ 40 ኪሎ ቦርጭ እውነቱን ነው እንጂ ኖርማሊ ስታይ በቃ እንዲ ምን ነው ቦርጫን አትቀንስም ሊባል ይችላል ግን ፈልጊው አይደል አንዳንዴ የምንናገረው ነገር ለኔ ቀላል ነው ተራ ነው ኦሬዲ ራሴን አሳምኜ ስለወጣሁ ሌላ ሰው ግን ይሰበርበታል ቤተሰብ ያያል አይ ሌላም ደግሞ የሚታመም ሰው እንዲ ቢባል በቃ በኮሜንት ኮራሱን የሚያጠፋ ሰው ይኖራል በቃ በመጥፎ ንግግርና ለምን የሰው ደም በእጃችን ይኖራል ለምን የሌላን ሰው ውድቀት አይደል እንትን እንሆናለን እና እሱን መጠንቀቅ ጥሩ ነው በተረፈ የኔ በአብዛኛው በሚባል ደረጃ ፖዚቲቭ ነው በጣም አመሰግናለሁ እኔ ፋሚሊ የቲክቶክ ስምሽ ምንድነው ፒሊ የቤት ስሜም ፒሊ በቤት ስምሽ ነው ያረክሽው አሁን ያለሽበት ኬዝ እስከ መቼ ሊቀጥል እንደሚችል ወይ ደግሞ ፐርማነንት ይሁን እንዴት ይሁን ምናምን ገና ነው በፕሮሰስ በሂደት አይደለ እሱ እንዳለ ሆኖ በላይፍስ በኑሮ ደግሞ ይቀጥላል ህይወት ይቀጥላል በተለያየ መንገድ በስራም በህይወትም በፋሚሊም በብዙ መንገድ ይቀጥላልና ቀጣይ ህይወትሽ ላይ ተጽዕኖ የሚፈጥርባቸው ሁኔታዎች ይኖራሉ አሁን ያለሽበት ኬዝ ምክንያቱም አንደኛ በቋሚነት ህክምና መከታተል ሰው ነኝ ሶያ ትልቅ ተጽዕኖ አለው ላይፍ ላይ ከዛ ደግሞ ስለ ፋሚሊ ስለ አዲስ ፋሚሊ መመስረት ደግሞ ሲታሰብ ከባድ ነው ፓርትነር ማለት በተለይ እንደው ቢገላበጥ አይ ቲንክ ወደ ፍቅር ህይወት መሄድ አሁን ብዙ ጊዜ ሴቶች ያስታመማሉ ባሎቻቸውን ምንም አይደል በእንትኑም ለወንድ ግን ይከብዳል አይ ቲንክ እንደ አይነት ነገር በጣም ሬር ነው ማየውንም ሶሻል ሚዲያ ላይ እንዲ ኮሎስቶሚ ያላቸው ሰዎች ምናምን አያለው በትዳር ያሉ ሴቷ እንደዛ ሆና ወንዱም አብሯት የሚኖር ውስን ነው እና እኔ እንጃ እኔ አይ ቲንክ ካይምሮ ያወጣቸዋለሁ መሰለኝ እንደ እንትን ሪሌሽንሺፕ ምናምን የሚለውን ነገር እኔ ራሴን ጅዬ ነው የምኖረው ማለት የማንንም እርዳታ አልፈልግም በኑሮም በኢቭን ራሴን ቴክ ኬር በማድረግም ማንንም አያግዘኝም ራሴን ጅዬ ነው ግን ስቲል ሰው ይፈራል ከሩቅ ሆኖ ይፈራል እና ለዛ እኔ ካይምሮ ያወጣቸዋለሁ እኔ ደስተኛ ሆኜ ልኖር እንጂ ድመቶቼን ሰብስቤ ነው ወደሚለው ፈጣሪ ብሎ ደግሞ ምናልባት ያንን ነገር አልፎ የሚመጣ ሰው ካለ ደግሞ እስቲ እንግዲህ እዛኔ እናያለን ልጅ እንትን ማለት ታስቢያለሽ አዎ እንዴ በጣም አንድ ልጅ እንኳን ቢሰጠኝ ደስ ይለኛል ሌላው ነገር እንኳን ቢቀር እኔ አይ ዶንት ማይንድ አንድ ልጅ ወልጄ በቃ I don't know here appropriate ላይሆን ይችላል ለሰው ለሜንስትሪም ሚዲያ ምናምን ግን ወይ ልክ you are right ለምን አይሆንም ግን ያው ሰው ምኞቱን ነው አይደል ፍላጎቱን ነው እንትን የሚለውና ይሄ ህይወት ስለቀረ ተብሎ ይሄኛውን መቅረት የለበትም ብዬ አምናለሁ እኔ ደህና ሆኜ ልጄን ቴክ ኬር ማድረግ እስከቻልኩ ድረስ እንደዛ አምናለሁ እንግዲህ እስቲ ደግሞ እናያለን 27 አመቴ ነው 1-2-3 አመት አይተን ሁኔታውን እንስማለን
በነገራችን ላይ በፈረንሳይ ፓሪስ ኤፊል ታወር ስር ፎቶ ተነስተን በኔዘርላንድ አምስተርዳም ጎዳናዎች እንደዚህ በሳይክል ተንሸራሽረን ከዛም ማለፍ ሲል በጀርመን ፍራንክፈርት ድንቅ ቦታዎችን አይተን በአውሮፓ የማይረሳ ድንቅ ጊዜን አሳልፈናል። እርስዎም በቀጣዩ ከነሐሴ 14 እስከ 20 በ7 ምሽቶችና በ8 ቀናት ከቤተሰብ ከወዳጅ ከልጆቹ ጋር በአውሮፓ ድንቅ ጊዜ እንዲያሳልፉ ቬጂታን ኢትዮጵያ ቱር ኤንድ ትራቭል ይጋብዛል። በዚህ ቁጥር አሁኑ ይደውሉ፣ ቀጣይ ጉዞውን ቡክ ያድርጉ። አሁን በህይወትሽ ምን ያህል ደስተኛ ነሽ? አሁን በጣም ደስተኛ ነኝ። በጣም የለመንኩትን በሰላም መተኛት አግኝቻለሁ። አሁን እንደ ልብ ትተኛለሽ? እንቅልፍ እንትን አላለልኝም። መድኃኒትም ሰውነቴ ስለለመደ ቁጭ ብሎ እንትን የማለት ነገር አለ። ግን ስተኛ ሲወስደኝ ግን ይወስደኛል። በቃ ዋናው ነገር እሱ ነው። በፊት ተኝቼ እንኳን እንቅልፍ ወስዶኝ አቃስት ነበር ትላለች እናቴ። በቃ እንዲህ ስትገላበጭ እንኳን በጣም ትጮያለሽ፣ ታቃስቻለሽ ትለኝ ነበርና አሁን ያ የለም። በቃ አርፍ ብዬ ተኛለሁ። ከተኛው ነገሮችን ካስተካከልኩ ምግቤ ምናምን ደህና ነኝ። በቃ ባለው መድኃኒት ደህና ሆኜ እኖራለሁ እና በጣም ደስተኛ ነኝ። ስራዬን በምችለው እየሰራሁ ነው። በቃ የምፈልገው እነዛን ስለሆነ በአንድ ጎን ብቻ ነው የምተኘው? አይ በሁለቱም እተኛለሁ። በፊት ነበር በአንድ ጎን። አሁን በዚህኛው መተኛ ትችላለሽ? አዎ ይሄ ምንድነው የሚከብደው? እንዲህ ታች ጫማ ማሰር ምናምን በዚህ ሳይድ ወይ ሎሽን መቀባት እግርህን የለም ስለሚንጠለጠል ነው ጥፍ ስለሚል በቃ ሰላም አይሰጠኝም እንጂ መተኛት ምንም አይነካም። ይሄ እኮ ህመም የለው ነርቭ ኢንዲንግም ስለሌለው ያ ቦታ ኢቭን አንዳንዴ እያጸዳሁኝ አላውቀውም። ሀርሾኝ በጥፍሬ እንኳን ከነካው ሲደማ ነው ማውቀው። ያን ያለ ህመም የለው ምን ነርቭ ኢንዲንግ የለው። ለዛ ህመም የለው። እንዲህ በዚህ በኩል ማጎንበስ ነው እንጂ የሚከብደኝ መተኛት እችላለሁ በሁለቱም። በጀርባዬ ብቻ ነው የማልችለው በህመም ምክንያት። በጀርባሻችን? አዎ በጀርባ ያኛው የአከርካሪ አጥንት መጨረሻው ጫፉ እሱ ስለወጣ ማለት ነው። እሱ መውጣቱ እና ያ ቦታ ተቆጥቷል፣ ውሃ ይዟል። እሱን እንስራሽ ሲሉኝ በቃ ነኝ በቃ ጨርሻለሁ። ሰርጀሪ አልፈልግም አሁን ግዴታ አስገዳጅ ነገር ሆኖ ከህመም ጋር ካልሆነ እኔ በቃ ብዬ። ምክንያቱም ደግሞ ከባድ ነው አከርካሪ አጥንት። ይሄ ነርቮች እንዲህ እንደ በንድል ያሉበት ቦታ ነው። አንዱን ነገር ቢነኩትና የሆነ ነገር በሆን ደግሞ አስበው ከዚህ በኋላ ስለዚህ ነው ብዬ ትቻለሁ። እንግዲህ በአንድ ወቅት ፈጣሪ ጋር ተኮራርፋችሁ ነበር። አሁን እንዴት ነው አታችመንታችሁ? ፈጣሪ ጋር ያለሽ አታችመንት አሁን እንዴት ነው? ተኮራርፈን ቀረን የምርሽ ነው? እስቲ አይ ያው ምንስ አባቴ ማረግ አለበት የምትለውን ነገር አሁን አብልቶ አጠጥቶ ማሳደግ አለበት አይደል? አባት ግዴታው ነው። እናትና አባት እሱን ነገር ሲያጎሉበት አኮርፋለህ አይደል? ወይ የሆነ ነገር ብቻ ሊያረግልኝ ይገባል የምትለውን ነገር ጸጥ ሲልህ አንተ እየከፋህ አንተ እየተጎዳህ እያየ ጸጥ ሲልህ ታኮርፈዋለህ አይደል? በቃ እንደዛ ነው ብዬ ነው ማስበው። የመጣላት ሳይሆን በቃ ኩርፊያ ነው። ምክንያቱም እንዴት ዝም ትለኛለህ እንደዛ ስትሰቃይ? እኔ ልጅ አይደለሁም ወይ? በኮልታፋ አፌ ስምህን አልጠራሁም ወይ? እንዴት ዝም ትለኛለህ ነው። እና በራሱ ጊዜ ነው ያደረገው። እኔ ስለለመንኩት አይደለም፣ እኔ ስለተንበረከኩ አይደለም፣ እኔ ስለተሳልኩ አይደለም ያ ነገር የሆነው። እና በቃ ያ ነገር ስቲል እንተናለው። ግን ያው መቼ ሰው ከፈጣሪው ተለያይቶ አይኖርም፣ ግዴታ ነው። እመለሳለሁ ብዬ ተስፋ አደርጋለሁ። ገና አልተመለስሽም እንዴ? ፕሮሰስ ላይ ነው። አይ መሀል ላይ ነው በቃ እየተመለስኩ ነው። ያ ብዙ ተመስገን የሚያስብሉ ነገሮችን እያየን ስለሆነ አዎ እውነት ነው። ተመስገን ማለት ልክ ነው። እናትና አባትሽ አሁን ምን ይላሉ? አቅቶኝ ብሶብኝ በቃ ተኝቼ ከዋልኩ አልቅስ አይኗ ያብጣል። በቃ አውቃለሁ የሆነ በቃ ቢብስባት ነው ልጄ ብላ እንደሚከፋትና እሷን አይና ደግሞ ቆይ ጠንከር ማለት አለብኝ ዛሬ ልና ሳሎን ወጥቼ ደግሞ እውላለሁ። እና በቃ ከኔ እንትን ጋር ከኔ ሙድ ጋር ነበር የሚሄደው እንትኗ። በቃ እኔ የከፋኝ ቀን እንትን ያለኝ ቀን በጣም ትከፋለች፣ ነገሮች ልምልም ይሉባታል። ደግሞ እኔ ፈካ ብዬ ወጣ ብዬ ስመጣ ደግሞ ደስ ይላታል። በቃ ደህና ትሆናለች። እና እንደዛ ነው የተያያዘ ነበር። እኔ እና አንቺ እኮ የተያያዝነን ይገባኛል ትላለች። ኢቭን አንድ ላይ እንኳን ሳንሆን በቃ ፊል ታደርገዋለች የሆነ ነገር ላይ ከሆንኩና። ስለዚህ ለሷ ብዬ ጠነክር ነበር። አባባም እንደዛው ነው። በቃ እንደ አባት እንደ ወንድ አይደለም። በቃ ስፍስፍ የሚል አባት ነው ያለኝ። እግሬን አሽቶ እግሬን የሚስም አባት ነው ያለኝና
በዚህ በቃ እንጃ ከምንም በላይ ማመሰግነው ፈጣሪን በቤተሰብ ነው ተመስገን ነው። ባለፈው የምስጋና ፕሮግራም ነበረኝ እሱን አመሰግንኩ። ድግስ ደግሼ በደንብ ሰው አመስግነናል እና ተመስገን ደስተኛ ነን። ወደፊት ድሪም የምታረጊው ላይፍ ምንድነው? በቃ አሁን እኔ የተፈተንኩባቸውን ነገሮች ለምሳሌ ኮሎስቶሚ ባጎን በተመለከተ ፋውንዴሽን ኖሮኝ ወይ የሆነ ድርጅት ኖሮኝ በቃ ያንን በነፃ ለሰዎች ሳይሳቀቁ ብለው መግባት የሚችሉበትን ነገር እሱን ባመቻች በጣም ደስ ይለኛል። ከቀረጥ ነፃ ማስገባት ብንችል እነዚህ ነገሮች ብዙ ዶኔት የሚያደርጓሉ ባይዘው ውጭ ሀገር በነፃ እንኩ ሰዱልን የሚሉ እኛ ግን እዚህ ማስገባት አንችልም በብዛት ምክንያቱም በቀረጥ ጉዳይ እሱን ነገር ተቀርፎ ብቻ የሆነ ነገር ማድረግ ብችል ደስ ይለኛል። ኢንዶሜትሪዮሲስን በተመለከተ ማህበር ኖሮን ልጆች በጊዜ የሚነቁበት በቃ ቶሎ ስቴጅ 1 ላይ ያለ የሚደረስበት ህክምና የሚገኝበት ሐኪሞች ኢትዮጵያ ውስጥ የኢንዶሜትሪዮሲስ ስፔሻሊስቶች ኖረው በቃ ያንን የምናደርግበት ወደ ሐኪሞች ምንመራበት ምናማክርበት እንደዛ አይነት እርስ በርስ ሼር የምንደራረግበት እንትናችንን አይነት ላይፍ ቢኖረኝ ደስ ይለኛል። ከዛ በስራ ደግሞ ያው ሰው ኢንካም ያስፈልገዋል። ስራዬን አስፍቼ በትልቁ በቃ እንዲ ጡል ሳል ተረጋግቼ የምኖርበት እንደዛ አይነት ላይፍ ቢኖረኝ ደስ ይለኛል። ምንድን ነው ላይፍ ፕሪንሲፕል? መቀየር ማትችለውን ነገር አምነህበት ደስተኛ ሆነህ ኑር ነው እንግዲህ ህይወት ያስተማረኝ። እንግዲህ ያው ካንቺ ኦልሞስት ካንቺ እኩል ህመምሽን የታመሙልሽ ከጎንሽ የነበሩ ቤተሰቦችሽ በስምንቱም ሰርጀሪ ጊዜ ደግሞ እዛው ካጠገብሽ የነበረችው እናትሽ ቤተሰብሽ አባትሽ በዙሪያሽ ያሉ ሰዎች ካንቺ ጋር ብዙ ከባድ ጊዜያትን አሳልፈዋል እና ምስጋና ፕሮግራም አዘጋጅቼ ነበር ባለፈው አልሽን። ግን አሁን ደግሞ እንግዲህ እስኪ ለብዙዎች በዚህ መንገድ ቴንኪው የምታያቸው ፍቅርሽን የምትገልጭላቸው የምታመሰግኛቸው? እሺ ያው ቤተሰብ አንደኛ ደረጃ እናትና አባቴን ነው ማመሰግነው። አብረውኝ ነበሩ። በቃ ሳይሰለቹ ፊታቸው ሳይጠቆር ሰው ማስታመም ከባድ ነው። በቃ ከኔ ጋር አብረው ሆኖ አስታመውኛል። እናቴም አባቴም አመሰግናለሁ። እድሜ ይስጥልኝ ኖሬ እናንተን ለመጦር ያብቃኝ። በቃ የምትደሰቱብኝ አይነት ልጅ ለመሆን ያብቃኝ ነው ብለው እናትና አባቴ። እህቴ ደግሞ እኔ ትንሽ እንደ ትንሽነቱ አይደለም ኃላፊነት ተሸክማ በቃ በእኔ ምክንያት ዋጋ ከፍላለች እሷም እና በቃ ትልቅ ደረጃ ደርሳ ደግሞ እሷንም ለማየት እመኛለሁ። ደጊ ተባረኪ እላለሁ እሷን ደግሞ እንደ ታላቅነቴ። በተረፈ ቤተሰብ ስለኔ ብዙ ሰው አለ። አክስቶቼ አጎቶቼ በቃ ከኔ ጋር አብረው ዋጋ የከፈሉ እና እኔ እንዳይከፋኝ እኔ ምን አለ በእኛ ቤተሰብ እየዞሩ በየወሩ ከሌጋ እየተባለ እንዲመጣየቃለና እኔ ስላመመኝና ብዙ ሞዳችን ጥሩ ስላልነበረ በየጊዜው እኔ ቤት ነው የሚሆነው። በቃ እኔ ቤት አሁን ትንሽ ነው ለነሱ እንትን ሚል ሆኖ ሳይሆን በቃ እኔን ከማክበር ቤተሰቤን አብሮ ለመሆን ከማለት አብረውኛ ያሳልፈዋል እና እነሱን አመሰግናለሁ። ለሊ አክስቴ የእናቴ እህት ናት። አክስቴ ለማለት ይከብደኛል። እናቴ ናት ለሊ፣ ሁለተኛ እናቴ ናት ለኔ። ከኔ ጋር አብረሽ ዋጋ ስለከፈልሽ በቃ ፈጣሪ በልጆችሽ ይባርክሽ፣ በእኛ በልጆችሽ ይባርክሽ፣ ይካስሽ እላለሁ። በጣም ነው የምወድሽ ለልዬ። ውጭም ያሉት አሜሪካም ጀርመንም ጣሊያንም ያሉ አክስት አጎቶቼም በጣም ነው የማመሰግነው በሁሉም ነገር አብረውኝ ስለነበሩ። በቤተሰብ ዙሪያ ይሄ ነው። በሶሻል ሚዲያው ደግሞ የጆርዲ ፋሚሊ በቃ ያ ነገር እንዲሳካ ያደረጉልኝ እነሱ ናቸው። ጆርዲዬ በጣም አመሰግናለሁ የኔ እናት። መተሽ ደግሞ በቃ በደንብ በአካል እስካመሰግንሽ ያው በዚህ ልክ ይልሻለሁ ምስጋናዬን። ሁሉም ሰው የተሳተፈ እኔን ለማገዝ በቃ የተሳተፈው ሰው በሙሉ ከከሌ ሳልን ሁሉንም አመሰግናለሁ። በዛ ተዋቀም ቤተሰብ የሆነን ሰዎች አሉ ምንጠያየቅ ምናምንና
በቃ ትልቅ እንትን ይሆነልኝ ለኔ እነሱን አመሰግናለሁ ሁሉንም እናንተንም መታችሁ አክብራችሁኝ ስለተቀበላችሁ አመሰግናለሁ ደስ ብሎኛል እኛማ በጣም ትልቅ ነገር ነው የተማርነው ባንቺና በዚህ ሚዲያ ምክንያት ሰው ሲድን ተስፋ የቆረጠ ሰው ሲመለስ ማየት ለኛ ትልቁ እርካታ እሱ ጭምር ነውና በእኛ በኩል መሰጭን አሳይመንት ካለ ምናግዘው ወደፊት በጋራ ምንሰራው ለመቀበል ዝግጁ ነን እሺ አመሰግናለሁ ደስ ብሎኛል እውነት ቤተሰብ እንሆናለን እንግዲህ yes thank you so much እግዚአብሔር ያክብርልን ያሰብሻቸው ሐሳቦች ሁሉ ተሳክተው ደግሞ በሰፊው እንደምንገናኝ እንግዲህ እግዚአብሔር ይርዳል አሜን አሜን thank you so much edu እሺ አመሰግናለሁ በጣም እዚህ ድረስ ስለመጣችሁ ቆንጆ ጊዜ ያሳለፍነው በደንብ ነው ያወራነው ብዙ አዳዲስ ጉዳዮች አይደል አዎ እውነት ነው ብዙ አዳዲስ ነገር አስወራንሽ እንዴ ከዚህ በፊት ጭራሽ ምን ይችላል ማላቃቸውን ነገሮች አወርቻለሁ እንግዲህ አስለፈለፍከኝ thank you so much እግዚአብሔር ያክብርልኝ አሜን አመሰግናለሁ በጣም ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆች በሾላ 1 እና 2 በከፍተኛ ጥራትና ፍጥነት እየገነባን እንገኛለን ደማሆፕ ሪል ስቴት ቅንጦት ይገባውታል